አንተ ኦርቶዶክስ ያልሆንክበት ምክንያት ምንድን ነው? ወንጌል አማኝ ስለሆንኩ። ኢየሱስ የምትሰብክ ከሆነ ኦርቶዶክስ ያልሆንክበት ምክንያት ምንድን ነው? እኔ በራሴ ወንጌል አማኝ ስለሆንኩ ነው። ምንድን ነው እስቲ አንድ የኦርቶዶክስ ስህተት እስቲ ንገረን። ኦርቶዶክስ እንዳትሆን የሚያደርግህ አንድ የኦርቶዶክስ ስህተት ንገረን። ስህተት ሳይሆን በኦርቶዶክስ ትምህርት ውስጥ እኔ ማልቀበላቸው ኦርቶዶክስ እንዳሉ የሚከለክሉኝ ነገሮች አሉ። እስቲ ምን የሚለውን ትምህርቱን? ለምሳሌ የነገረ ማርያም ትምህርታቸውን አልቀበልም እኔ። ኦኬ። በነገረ ክርስቶሳቸውስ? ነገረ ክርስቶሳቸውን እቀበላለሁ። ኢየሱስ አማላጅ ነው የሚለውን እነሱ አማላጅ ነው አይሉም። አንተ አማላጅ ነው ብለህ ታምናለህ? ነገረ ክርስቶስ እኮ ነገረ ክርስቶስ ምልጃና ነገረ እኔ ኢየሱስ አማላጅ ነው ብዬ አይ ኢየሱስን አይ ነገረ ክርስቶስን ነገር አሁን እኮ አንተን ነው አሁን ኢየሱስ ክርስቶስ አማላጅ ነው ብዬ ስለ ኢንካርኔሽን ሳይሆን ስለ ኢንካርኔሽን ሳይሆን እኔ ስለ ራሴ እኮ አስነገርኩ። እኔ ኢየሱስ አማላጅ ነው ብዬ ነው ማምነው። ኦርቶዶክሳዊ አንድ ጊዜ ኢየሱስ ፈራጅ አሁን ልዩነታችን እኮ እየነገርኩ እኮ ነው። እሺ ኢየሱስ አማላጅ ነው ብለህ ታምናለህ አንተ? አዎ በደንብ። ኦኬ የነገረ ማርያምን አትቀበልም አይደል? አዎ ማሉንበት ምክንያት አንደኛ እሱ ነው። እሺ ኢየሱስን ለምሳሌ ኦርቶዶክስ ኢየሱስን ትሰብካለች ብለህ ስትል ለምሳሌ ኢየሱስ ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ፈራጅ ነው እንጂ አማላጅ አይደለም ብላ ነው የምታምነው። ኢየሱስ ዛሬ ፈራጅ ነው? አሁን ይኸውልህ እንደዚህ ኢየሱስ ዛሬ ፈራጅ ነው ወይስ? አይ ቆይ ለእኔ ወደ ፖይንታችን እንምጣ። ፖይንታችን ነው ኢየሱስ ላይ ነው አይደለም። ኢየሱስ ጌታ ነው ብላ አታስተምርም ነው ያለው። ኢየሱስ ጌታ ነው ማለትና ይኸውልህ ኢየሱስ ጌታ ነው ማለትና ኢየሱስ ጌታ ነው ማለት መናገርና ይኸውልህ ኢየሱስ ጌታ ነው ማለት መናገርና ግን ዋና በሆኑ በኢየሱስ ላይ ባሉ አስተምህሮቶች መሳት በጣም ሁለቱ የተለያዩ ነገሮች ናቸው። ለምሳሌ ማንም ሰው ለምሳሌ ይኸውልህ ቆይ ሲስ ለምሳሌ ኦንሊ ጂሰስ ጋር ብትሄድ ኦጄ ጋር ብትሄድ ኢየሱስ ጌታ ነው ይሉሃል። ኦኬ ከኢየሱስ ጌታ ነው ማለታቸው ብቻ አይደለም። ከኢየሱስ ጌታ ነው ከኋላ ደግሞ ምን ይጨምሩበታል? አብም ነው ይሉሃል። ስለዚህ ኢየሱስ ጌታ ነው የሚለው አስተምሯቸው አብም ነው ሲሉ ይፈርሳል ማለት ነው። ልክ እንደዚህ ሁሉ ተስማማለህ። የኛ ስኮላር አክቹአሊ ስኮላር የሚባሉ ናቸው። ዶክተር ተስፋዬ ሮቤሎ የክርስቶሎጂ ላይ በአብዛኛው በሊቃውንት ደረጃ ስምምነት አንድ አይነት ነው ያሉትን ቪዲዮ መረጃ ላምጣልህ። ተቀበላችሁ? አንዱን ይኸውልህ አንድ አይነት ነውና ይኸውልህ ትክክል ነው። ይኸውልህ ቆይ ሲስ ቆይ ስማኝ። ጠየቀኝ እኮ ይኸውልህ የሆነ ቦታ ላይ አንድ አይነት ትምህርት አለን። ለምሳሌ በዚህ አስተምህሮ ላይ አንድ አይነት ትምህርት አለን ማለት ትምህርታቸው በሙሉ ልክ ነው ማለት ግን አይደለም። ለምሳሌ ይኸውልህ ኢንካርኔሽን ላይ ቆይ አላስረዳ። ለምሳሌ ክርስቶስ ኢየሱስ ቃልም ስጋ ሆነ የሚለውን ምዕራፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ቃልም ስጋ ሆነ። ኦኬ ለምሳሌ ማርያም ቴዎቶኮስ ትባላለች ኦኬ የሚለው አስተምሮ እኛ ጋም አለ እነሱ ጋም አለ እንበል። ኦኬ ቴዎቶኮስ ትባላለች፣ አዎ የአምላክ እናት ተብላ ልትጠራ ትችላለች የሚለውን እንቀበላለን። አዎ እኛም እንቀበላለን። እነሱ በዚህ አንድ ነን ይባላል። ይሄ አንድ ማድረጉ እቺ ቦታ አንድ ማድረጓ ትምህርታቸው በሙሉ ልክ ነው ወደሚል መደምደሚያ አይወስደንም። አየህ ለምሳሌ አሁን ቅድም የጠየቁ በጣም ቤዚክ የሆነ ጥያቄ አለ። ኢየሱስ ጌታ ነው ይሉሃል። ኢየሱስ ጌታ ነው እኛም እንላለን። በዚህ አንድ ነን ልትል ትችላለህ። ኢየሱስ ጌታ ነው ማለታቸውና ኢየሱስ ጌታ ነው ማለታችን የእነሱ ትምህርት የክርስቶስ ትምህርታቸው አንደኛ ነው አንድ አይነት ነው ልንል አንችልም። ሌሎቹ ጋር ስትመጣ ስቲል የክርስቶስ ትምህርቶች ላይ ማለት ለምሳሌ በክርስቶስ ላይ ያለ ትምህርት አንዱ ምልጃ ነው። አሁን ለምሳሌ እኛ በዚህ ዘመን ያለን አንተ እንደ ወንጌል አማኝ ለምሳሌ ኢየሱስ ክርስቶስ አሁን የምህረት ዓመት ነው ከነቃሉ የምህረት ዓመት የፍርድ ዘመን ያልሆነበት ጊዜ ነው። ኢየሱስ ፈራጅ ነው። አዎ ማንነቱ ነው። አዎ ግን ዛሬ እየፈረደ ነው ወይ? ዛሬማ የሊቀ ክህነቱ አገልግሎት አላለቀም ነው የምትለው አንተ እንደ ወንጌል አማኝ። አሁንም ኢየሱስ ክርስቶስ አማላጅ ነው። ሰዎች የሚታረቁበት ነው። ገና እየታረቁበት እያሉ ፈራጅ ነው ልትል አትችልም። አየህ ማለት ኢየሱስ አይፈርድም ማለት ሳይሆን የጊዜው የሁኔታው እንትኑ ግን ጊዜው አይደለም። በፍርድ ወንበር የሚቀመጥበት
ያ ጊዜ አለ። ኦኬ እንደ ወንጌል አማኝ አንተ የምትናገረው ነገር አለ። ኢየሱስ አማላጅ ነው የሚልና ኢየሱስ ፈራጅ ነው የሚል አንድ ነው ሲስዬ አይደለም። በቃ ስለዚህ አሁን ይሄ ይለየናል አይደል ከነሱ አስተምሮ። ስለ ልዩነቱ እኮ አይደለም እኮ አሁን እኮ አንተ አሁን የኛ ትምህርትና የነሱ ትምህርቶች እኮ ልዩነት እንዳላቸው እኮ እናውቃለን እኮ። ጀነራሊ በጥቅሉ ኦርቶዶክሳውያን ኢየሱስ ጌታ እንደሆነ ታስተምራለህ አታስተምርም ነው የዛሬ። አሁን እኔ የገባሁበት ነገር በዛ ነው የገባሁበት ነገር። አሁን የየትኛው ኢየሱስ ክርስቶስ ነው የየትኛው ትምህርት ነው ለመጽሐፍ ቅዱስ የቀረበና የተጠጋጋ የሚለውን ነገር አይደለም እያወራን ያለ ነው። በጥቅሉ ክሌም እያደረገ ያለው ምንድነው? ኦርቶዶክሳውያን ኢየሱስ ጌታ ነው የሚለውን ትምህርት ለምዕመኖቿ አታስተምርም። ይሄ ደግሞ በጣም ውሸትና ከእውነት የራቀ ነገር ነው። ኢቭን እነሱ ራሱ ምክንያቱም እንሰማው ነገር ስለሆነ እነሱ ራሱ ኢቭን ኢየሱስ የሚለውን ስም ራሱ እኮ ለእናንተ ያስተዋወቅናችሁ እኛ ነን ብለው ክሌም በሚያደርጉበት ደረጃ ስለ ኢየሱስ በድፍረት በሚናገሩበት በሚያወሩበት ደረጃ ኢየሱስ ጌታ እንደሆነች እንጂ ትልቋን ቤተክርስቲያን አታስተምርም ብሎ መክሰስ ትክክል አይደለም ነው። እኔ ልጠይቅ አንተ ስለጠየቀኝ ማለት ነው። አሁን አንድ አሱሚት አድርገው ለምን አይደለም ታወራለህ ከሱ ጋር ግን በጣም አድምቀኸዋል። አዎ ኢየሱስ ጌታ እንደሆነች አታስተምርም ግን የተናገርኩት ነገር አለ መሬት ላይ ያለችው ኢየሱስ ጌታ ነው ስትል ምን እያለች ነው? ግን ኢየሱስ ጌታ ነው ጨርስና ግን እንትን አስተካክላለሁ። ሂድ ኢየሱስ ጌታ ነው ስትል ምን እያለች ምን ብላ ታስተምራለች? ኢየሱስ ጌታ ነው የሚለው ምን ብላ ነው ታስተምራለች? አሁን ኢየሱስ ጌታ ነው ስትል እንዴት ታስተምራለች? በምን ታስተምራለች? ሞጁሉ እንዴት ነው? ምን እሱን አይደለም ግን በጠቅላላ ኦርቶዶክስ እኔ አንተን ልጠይቅ፣ ምክንያቱም በተነሳው ርዕስ ማለት ነው። ኦርቶዶክስ የኢየሱስ ጌትነትን ታስተምራለች አታስተምርም? ኢየሱስ ጌታ እንደሆነች ታስተምራለች አታስተምርም? እኛ ኢየሱስ ጌታ ነው አትልም አላለም። ኢየሱስ ጌታ ነው ብላ አታስተምርም የሚል የለም። እንደሱ የሚል የለም። ይኸውልህ እንደሱ ሳይሆን ይኸውልህ አሁን ጠይቆ አሴኮ ኢየሱስ ጌታ እንደሆነ አታስተምርም እያለ ነው። አሁን እኔ እንናገር ፍቀድልኝ በላውና አስቺ አንዴ ከኔ ጋር እንጨርስ ግን ከሲስ ጋራ የጀመርኩትን ነገር አያስችው ወንድምነት እኔ ሲስን ዛሬ ስላገኘው ደስ ይለኛል። ትንሽ ባወራው ደስ ይለኛል። አስቺ በጣም ብዙ እንትን ማለት ያለባቸው ነገሮች እንዳሉ ስለማስብ ማለት ነው። ሲሲዬ እንደ ወንጌል አማኝ እኔ እንትን ያንተ አፕሮችህ የራስ አፕሮች ነው። አንድ ቀን በህይወት ውስጥ አስተምህሮህን መቼ ነው ለሰዎች የምታስተምረው? ቤት ለሚመጡ ሰዎች የምታስተምረው ሲሶዬ መቼ ነው? በርሱ ለምን አትሞግተኝም? እኔ የገባሁት እኮ ራሴን እንትን ለማለት አይደለም። ኦርቶዶክስ ታስተምራለች ብለህ ለመከራከር ነው የገባኸው? አይደለም ሲለኝ ታስተምራለች ኦርቶዶክስ በቃ በማን ነገር ቤተክርስቲያኒቷን ለምን ክሌም ታደርጋለህ ለማለት ነው የገባሁት። እኔ ኦርቶዶክስ ቤተክርስቲያን እኔ እኮ ለአንተ ጠየቅኩ እኮ ኢየሱስ ክርስቶስ አንተ አጠገብህ ላይ አንተ የአምስቱ ሶላ ማለት የአጋንንት ነው ብሎ አክሊሉ የሚባለው ወንድም ሲናገር አንድ ቀን አይ እንደሱ አትበል ኦኬ መተህ ወንድምህን አስቼን አንተ ኦርቶዶክስ አትሰብክም የሚል ሐሳብ ያለው የሆነ ነገር ተናገረ ብለህ መተህ ትወጥረህ አንድ ልጨርስ አንድ ጊዜ አንተ ግን በቤትህ ዘመናችንን ሙሉ ስትሰደብ አንድ ቀን ይሄንን እንደዚህ አትበል ብለህ ተናግረህ ታውቃለህ? እስቲ አትበል ብያለሁ በል እስቲ ብያለሁ እንደው በጌታ በቤትህ ገብተው እኛን በሚሰድቡ ጊዜ አጠገብህ ቁጭ ብሎ ስታሰድበን አንድ ጊዜ አንተ ምንድን ነው አቦይ ይዘህ በቃ እያወራንበት ያለው ኢሹ ሌላ። በዚህ ኢሹ የመጣው የሆነ ነገር የለም። ሲስን ኢየሱስ ጌታ እንደሆነች ትሰብካለች አሰብክም ነው። በየገጠሩ አንተ ኢየሱስ ትሰብካለች ቆይ አንዳንዴ ግድ የለም ከኔ ጋር ይጨርስ። ይኸውልህ አንተ በቤት አስቼ
አትሰብክም የሚል ሀሳብ ተናገረ ብለህ ይኸውልህ ተናገረ ብለህ ጠበቃ ልትሆን መጣ። አንድ ቀን ግን በህይወት ዘመን እኔ አንተን ይኸውልህ አንተን ላለማየት የወሰንኩበት እንደውም ከዚህ ቲክቶክ ራሱ ልርቅ ፈልጌ የነበረበት አንዱ ምክንያት አንተ ነበር። ምክንያቱ ደግሞ አንድ ነው። በቤት እስቲ እንደው ዛሬ አንተ ይኸው በዚህ ቀን በጌታ ፊት ይኸው ስንት ሰው አለ እዚህ የሚያይ ሰው አለ እና ጋፕ ያሉ ጉርግሮ ፋይል ማውጣት የሚችሉ ሰዎች አሉ እዚህ። እስቲ አንድ ቀን በህይወትህ ቁጭ አድርገህ ሰዎችን አንተ ኦርቶዶክሳውያንን በቤት ስታሰድብ አይ ይሄማ እንደዚህ አይባልም ብለህ ያልክበት ቀን አለ? እስቲ አንድ ቀን እኮ ነው ማወራ። እኔ ብዙ ቀን አልጠይቅም። አንድ ቀን በህይወት ዘመን የወንጌል አማኞች አስተምህሮ ሲሰደብ የአጋንንት ሲባል በቤትህ ይሄ የተሸፈነ የተለበጠ ምንድን ነው የሰይጣን ትምህርት ሲባል ትምህርታችን እንደዛ እንትን ሲባል በአንተ ቤት ሲብጠለጠል ወንድሞች በአንተ ቤት ክርክር ካደረጉ በኋላ ዲቤት ካደረጉ በኋላ እነሱን ካስወረድክ በኋላ የነዛን ቡድን አስገብተህ እያሰደብከን ሲስ አንድ ቀን ተው አክሊሎ ተው፣ እዚህ ጋር እንደዚህ አይባልም ትምህርቴ ነው እኔ የምኖርበት ይኸውልህ ህይወት ያገኘሁበት በሙሉ ወንጌል ስር ነኝ ያለሁት ህይወት ያገኘሁበት የምኖርለት ትምህርት ነው ብለህ አንድ ቀን የተናገርከው አለ? ቆይ አንድ የሆነ ስራ የሆነ እዚህ እንትን እያሰራው ስለነበር ነው ተመልሻለሁ። እሺ አሁን ይኸውልህ አንተ ከኔ በጣም የተሻለ በቃ በስነ መለኮቱም ለሁሉም ነገር ላይ እውቀት አለ። አይ ነው እኔም አምናለሁ። እኔ አንተ በዚህ ነገር እኔ እንደናንተ ከላይ ገስ ስለሚታዩ መምህራኖች ይታዩኛል። እኔ ራሴንም አዚፍ እንደ ፕሮቴስታንት መምህር ወይንም ሰባኪ አስተማሪ ቆጥሬም አላውቅም። ከኔ የተሻለ እውቀት አላችሁ። አሁን በተወራው ርዕስ ላይ ብታወራ ግን ደስ ይለኛል። ርዕሱ እየተወራ ያለው ርዕስ ምንድነው? ጧት ስመጣ እንዳጋጣሚ አትሼ ኦርቶዶክሳውያን ለምዕመኖቻቸው አንተ ይሄንን አሁን እዚህ መተጠበቃ ጥብቅና ልትቆምላቸው የመጣላቸውን በቤት ስታሰድበን አንድ ቀን እስቲ አንተ እኛ ስንሰደብ በአንተ ቤት አትበሉ ያልክበት ጊዜ ያለው ዛሬ ምንድን ነው ያስሮት? ይሄ አንድ በራሱ ለአንድ ቶፒክ ላይ ማውራት ራሱ የተነሳው ኢሹ ላይ ማውራት ራሱ ትልቅ ማቹሪቲ ነው። በርዕሱ ላይ አውራና እኔ አይ በዚህ ነገር ሲሳይ ተሳስተሃል፣ ኦርቶዶክሳውያን ኢየሱስ ጌታ እንደሆኑ በፍጹም ሰብከውም አያውቁም፣ የሚሰብኩት ሌላ ነገር ነው ብላ እንትን ብለኝ በቃ ርዕሱ አይሰብኩም። በቃ ችግር የለውም በቃ ይሰብካሉ ካልኩ ችግር አይሰብኩም ማለት ነው። ኢየሱስ ክርስቶስ ጌታ እንደሆነ ኦርቶዶክሳውያን አይሰብኩም፣ ችግር የለውም በቃ ይሰብካሉ ካልክ ምን ምንም ያኛሉ የሚያጣላን አይደለም። በቃ አምስቱ ሰላዎች ያጋንንት ናቸው። አንዴ ወንድምነት ይቀርብ አንተ በቤት አፈንኩ። አምስቱ ሰላዎች ያጋንንት ናቸው። ለምን እርሱ አይደለም? ለምን ይሄንን አንተ ቤት ሲልህ አንተ ቤት ይሄንን ሲል ኖ ይሄ የምኖርለት ትምህርቴ ነው። አየህ የተማርኩት ህይወት አግኝቼበታል የሚለው ትምህርት ነው ብለህ ይኸውልህ አንድ ነገር ልንገርህ። ይኸውልህ ሲስ አንድ ነገር ልንገርህ። አንተ እዛው ሂድና ይኸውልህ ቤትህን ክፈትና አሰድበን መተህ አስቼ ሊናገር ያልፈለገውን ነገር አፍ ውስጥ የሆነ ነገር እየጨመርክ አሁን የሆነ ሰው ጠበቃ አትሆን። ለምን እሱ ራሱ እኮ ነው ያለው እኮ ነው እኔ ነኝ እንዴ ያልኩት? እኔ እኮ እዛ ሄዶ እነሱን ይሄዶ እዛ ይሰብስብና እዛው እንትን ያደርጋቸው። አስችዬ አየህ አንድ ቀን በህይወቱ ዘመን አንድ ቀን በህይወቱ ዘመን ቤቱን ከፍቶ አምስቱ ሶላዎች አጠገቡ ቁጭ ብሎ ያጋንንት ናቸው ሲል ይሄ የእኔ ትምህርት ነው፣ ሙሉ ወንጌል የምታስተምረኝ ትምህርቴ ነው፣ ህይወት አገኝበታለሁ ብዬ እየተማርኩት ያለው ትምህርቴ ነው። አንድ ቀን አይላለም አስቼ ጠበቃ ግን ሊሆን ግን እዚህ የሆነች ነገር አንተ ስለተናገር ጠበቃ ሊሆን ግን እዚህ ይመጣላቸዋል ማለት ነው። አረ ደግሞ እኔ እኮ የተናገርኩትኝ የእሳቸውን አንስቼ ነው። እኔ አይናማው ሰውዬ ያሉ ሂድና እዛው ቃጠብ እና እሳቸው ምን ይላሉ? እኛ ጭንቅ ሆነብን እኮ ኢየሱስ ማለት አሉ። መድረክ ላይ ነው ያሉት። ኢየሱስ ማለት ጭንቅ ሆነብን
ምክንያቱም አብዛኛው ሰው የሚለው አሉ ገብርኤል ምናምን ምናምን ነው የሚለው አሉ። እኛ እንደገና ደግሞ እኛ የተባረር ነው በምን ምክንያት ነው? እና ነው ከሰንበት ትምህርት ቤት የተባረር ነው በምን ምክንያት ነው? እኛ ከሰንበት ትምህርት ቤት የተባረር ነው። እስቲ አጋፔ ይፈልግልኝ። አጋፔ አግኝቶታል መሰለኝ። አንዴ ከፍ አድርግልን አጋፔ። ቆይስ በትልቁ ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲያውም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? የማይጠቅም ነበር ማለት ነው። ምንድን ነው አውቆ ካልሆነ በስተቀር እኮ ሲሲዬ እንዴ ይኸው እኛ የአይናማው ሰውዬ ማየት የተሳናቸው ሰውዬ መድረክ ላይ ነው የተናገሩት። እና ኢየሱስ ማለት ጭንቅ ነው አሉ። ኢየሱስ ጌታ ነው ማለት እንደዚሁም ደግሞ እንትና ራሱ ብሏል እንጂ ኢየሱስ ሲባል እኔ ይቀፈኛል አላለም እንዴ? ማን ነው ዘማርያም? ሁለተኛ እኔ በየገጠሩ ያሉ አብያተ ክርስቲያናት የኦርቶዶክስ አብያተ ክርስቲያናት በእውነት ኢየሱስ ክርስቶስ ጌታ ነው ብለው እኔ ልዋረድ እንዴ? በማህበረሰቡ መካከል አይደል የምንኖረው እንዴ? ልክ ነው። እሱን አልካድንም እኮ ቅድም ልጁም ገብቶ ጠይቆኛል። ግን ማህበረሰባችሁን አታስተምሩም ነው ያልኩትኝ እኔ። ቤተክርስቲያን ማህበረሰቧን ማስተማር አለባት ታች ድረስ ወርደው እንጂ ኢየሱስ ክርስቶስ ጌታ ነው የሚል በቅዳሴ ውስጥ የለም አላልኩም። ኦርቶዶክሳውያን አላችሁ። ኦርቶዶክሳውያን ካላችሁ አስቺ ይኸውልህ እኔ የእውነቴን ነው የምናገርህ። አስቺ ታምም ያለው እኔ ማለት በዚህ ሰው ማለት ነው ሊተራሊ የክፋታቸውን ክፋት ተመልከት። አሁን አንተን ለማስመታት፣ አንተን ለማስጠቆር፣ አንተን የሆነ ኢቭን ምናልባት እንኳን ጆሮቸውን ሰምተው ከፍቶ የሚሰሙ ኦርቶዶክሳውያን እዚህ አንተ ጋር የሚሆኑ እንኳን ሰዎች እንኳን እንትን እንዳይሉ ማለት ነው። በምን አይነት አካሄድ እንደሚሄድ ተመልከት። አየህ፣ አንድ ቀን እኮ ነው አስችዬ። እኔ ግን ምንድን ነው የነካንኛ ራሳችን? እኔ ለምን ይሄንን ነገር ማየት እንደማንችል እኮ አላውቅም። አንድ ቀን በህይወቱ ዘመን እኮ ነው አስቼ እኔ ቲክቶክ ላይ ከመጣው ጊዜ ጀምሮ የወንጌል አማኞች ቃልዬ ድቤት ካደረገ በኋላ ወይ የሆነ ሰው ድቤት ካደረገ በኋላ እሱ ቤት ወይ ሌሎች ወንድሞች ድቤት ካደረጉ በኋላ የወንጌል አማኙ ይወርዳል፣ ሌሎች ይወጣሉ፣ እንደፈለጉ ሲሳደቡ ብሎ እየሳቀ 32 ጥርሱን እያሳየ እየሳቀ ይሰማል ማለት ነው። የወንጌል አማኞች መሰደቢያ ቤት የት ነው ከተባለ የሲሳይ ቤት ነው። አየህ፣ አንድ ቀን እኔ እኮ አንዴ ኤፌሶን ይኸውልሽ፣ እንደ አንቺ ወጣት ሆነን አልፈናል እና የወጣትም ስራ ሰርተናል ከአንቺ የበለጠ ማለት ነው። እንዲህ አይነት ብልግና በእድሜ ሽምግልና ማለት እንትን መስሎሽ ነው እንዴ? እንዲህማ ስዳትሁኝ ምናልባት ያንቺን በጣም የቅርብ ዘቦችን አጫውተን ሊሆን ይችላል፣ በዛ እድሜያችን ማለት ነው። እና ደግሞ አባትሽ አያትሽም ሽማግሌዎች ናቸው። እና ነገ አንቺ ማታረጅ ይመስልሻል? እኔ የሚገርሙኝ ግን እነዚህ የኦርቶዶክስ ወጣቶች ሽምግልና ይህንንም ታስተምራችሁ ይልቁኑ ይህንንም ተማሩ።
አንቺን ወጣቷን እኔ 1000 ጊዜ ይበልጥሻለሁ። እኔ እርድና እዚህ ውስጥ ያላችሁ ወጣቶች ብትጨመቁ ስማ እኔ ነው ዜዶ ታው ስማ ከፍቷል። ይሄ ነው አላማው እሱ። ያ ቆይ ስማ እንትን ነው በቃ ማለት በስነ ስርዓት በልዩነታችን በልዩነት ላይ ሰው ቢያወራ አይትሶኪ ማለት ደግሞ ቦልድሊ በቃ አትሰብክም ብሎ በዛው ርዕስ ላይ ቢገግሙ አሪፍ ነበር። ግን አሁን እዚህ ላይ ያሉ ይሰብካሉ፣ ገጠር ውስጥ ያሉ አይሰብኩ፣ ከተማ ውስጥ ያሉ ይሰብካሉ ምናምን። ይሄ በጣም ፎርስ የሆነ አኪዜሽን ነው። ከቻላችሁ እንግዲህ እነሱ ቤታቸውን ብዙ ጊዜ ይከፍታሉ። ባይዘዌ እናንተ ክፈቶ ኦርቶዶክስ ሰብስቦ ነው በነገራችን ብለን ለመስበክ ምን እንደሚያሳየን ታውቃለህ? ሰማዕቶቻችን ምስክሮች ናቸው። የእኛ ሰማዕታት የሚሞቱት፣ የሚታረዱት፣ የሚቃጠሉት ኢየሱስ ጌታ ነው የሚለውን ቃል ይዘው ነው እንጂ ዝም ብሎ እንደ ዶሮ ቁቅ እያለ አይደለም የሚሞቱት። እና ቢያንስ ይሄንን እንኳን ቢያውቁልን መልካም ይመስለኛል። ካልሆነ ግን ቅዳሴን ጋብዛቸዋል። ለምሳሌ ይሄ እኮ በጣም ኦቤስ እኮ ነው። ኦርቶዶክስ ኢየሱስ ጌታ እንደሆነ ትሰብካለች። በጣም እኮ አትሰብክም ብለህ እንትን ነው። በጣም ነውር ነው እኮ እንደዚህ አይባልም። ይኸው ሲያስጠቆር እኔ ነበር የቀረሁት። በቃ ሰብስቦ ማለት በሙሉ ሰብስቦ ቃልዬ ሰላም ብያለሁ ሁላችሁንም። በመጀመሪያ ጫጫታ ላይ ነኝ ያለሁት፣ ይቅርታ። በቃ እነዚህን መተውና እኛ እንትናችንን ማድረግ ነው፣ ወደ ትምህርታችን መመለስ ነው። ይሁን ወንድማችን አትሰብክም ምናምን እሱ አይደለም ፖይንቱ። ቀላቅለህ ከሰበክ አትሰብክም፣ አለቀ። ቀላቅለህ ትሰብካለህ፣ ስለዚህ አትሰብክም። ዜርፎር አትሰብክም ባጭሩ እንጂ እንደ ስሙን አታነሱ ምናምን አይደለም። ፖይንታችን እሱ አይደለም። እና ይሄ በተደጋጋሚ ያልነው ነገር በቃ ቀላቅላችሁ ነው የምትሰጡት። ስለዚህ በቃ ይሄ ትክክለኛ ወንጌል አይደለም። ወንጌል ከተሸቀጠ ወንጌል አይደለም፣ አለቀ። ፊኒሽ በቃ መተው ነው። ያንን ትቶ ዞር ማለት ነው። ስለዚህ ትተን ዞር ያልነው ማንመለሰውም ስለተሸቀጠ አለቀ። ስለዚህ አሰብኩም ኢን ሴንስ ምንም እንትን የምታደርጉት ነገር የለም። ኦልሬዲ የምታስይዙት ፖይንት የለም። ምክንያቱም ቀላቅላችሁታል፣ ሸቃቅላችሁታል። የክርስቶስን ስራ ኦልሬዲ ለሌሎች ሰጣችኋል፣ ክብሩን ለሌሎች አጋርታችኋል። ከዚህ የተነሳ እናንተ ወንጌል አይደለም እንደውም ወንጀል ነው እንላለን። ሶ በዚህ መንገድ ይዘነው ብንቀጥል አሪፍ ነው። ይምጡና ይስበኩ እስቲ ወንጌል እንዲናርክ ይምጡና ይስበኩ ነው ሲጮሁ የነበሩት። ይምጡና ይስበኩ በዛ በተግባር ማሳየት ስለምንችል ማለት ነው። ቢሞት አይመጣም። መጥቶ ምን ሊናገር ይመጣል? አሁን እኮ ቅድም አነሳሁበት። ለምሳሌ ኢየሱስ አማላጅ ፈራጅ ነው ወይ? በዚህ ሰዓት ፈራጅ ምልጃውንስ አንተ ታምናለህ ወይ? ስለ እኔ አምናለሁ። አሁን እነሱ አያምኑም። በዚህ አልስማማም አለ። አልስማማም ግን አደሴም ታይም ምን ይላል? ኢየሱስን ይሰብካሉ ይላል። ታዲያ ይሄንን ሳትሰብክ ኢየሱስን የምትሰብከው ማን ነው ብለህ ነው የምትሰብከው? ይሄንን ሳትሰብክ ማለት ግራ የገባው ሰው ማለት ነው። ግራ የገባው ወንድምስ እኔ እኮ ስላለየለት ነው እንጂ እኮ እንደ ሌሎቹ ጠቅልሎ ነጠላ ስላለበሰ ነው እንጂ እኮ እና ይሄን እኮ በውስጥ እኮ ቄዳርም ገብቶ ሊሆን ይችላል። ዊዳውን ነው ምንም የምናውቀው ነገር የለውም እኮ የምናውቀው ነገር የለም። እንደው ይሄንን ሰው እንደው እኔ እኮ ቦልኬ ተከላግያለሁኝ። ባታስገቡብን ጌታን በቃ እዛው ቤቱን ይክፈት። ወንድሞችም አትሄዱ በቃ እንደኔ ወይ ዞር በሉ በቃ እንደዚህ ማለት ነው። በቃ ዞር በሉ እዛው ይንጫጫ። እነሱን እየያዘ እየከፈተ ያሰድበን እንደፈለገ ያደርግ። በቃ እናንተ ግን ስራችን እንስራ። እኛ እዚህ በሰላም ማለት አሁን ሰላማችን ቆንጆ ነበር ተጠብቆ፣ ስራችን በስራ ሆነን ቀጥል። ወንድምነት አጋቢ አይሰማም።
መሐመድ ምን አስጎበኛት ይሰማል። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጄ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሙተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ የአንተ እናት ሁኜ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘሁሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞትሽ እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች ይላል። ይሄ ነው እንግዲህ። ለዚህ እኮ ይሄንን አይናገሩም። ያ እንዴ እኔ ግን እኮ አዲስ ነው ወይ? እኔ አሁን ግራ የገባኝ እኮ ይሄ ነገር ምን አዲስ ነው እንዴ? ቆይ ስሙን ስጠራር እንዴ እዛ ሰዎች ሲባረሩ የነበሩት ሁሉም በአንቺ ምክንያት ተፈጠረ ይላል። ኩሉ አርአያ ዘሰናይ በእንቲአኪ ተሳረረ ወኩሉ አምሳል በእንቲአኪ ተገብረ ይላል። እዚህ ራስ ሰባት ላይ እንቲአኪ ተሳረረ ማለት በአንቺ ምክንያት ተሳረረ፣ ተመሰረተ ማለት ነው። ቀጥታ ብንተረጉም ተፈጠረ ማለት ነው። በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ፣ እግዚአብሔር ስለ አንቺ በአንቺ ምክንያት ምድርና ሰማያትን ፈጠረ። አባ ጊዮርጊስ ስለዚህ ነገር ሲናገር ምንም አያፍርም፣ አይፈራም። ምክንያቱም ምስጢራት ለአንድ ኦርቶዶክሳዊ ማለት ምስጢራት ይስማሙለታል። አይ ለእሷ ነው ዓለም የተፈጠረ ሲባል የክርስቶስን ይሸፍንብ ምድራዊ መጣበብ ውስጥ አይገባም። እሷም ባገኝ ኖሮ ሰው አይሆንም ነበር። በነገራችን ላይ እንደ ሌሎቹ አይ ከማንኛውም ሴት ሰው ይሆናል የሚባል አስተሳሰብ የለም። በጥንታውያን ክርስቲያኖችም ዘንድ፣ በሐዋርያትም ዘንድ፣ በእነሱ ተከታዮችም በኦርቶዶክሳዊ ቤተክርስቲያን ዘንድ እንደውም ከማንኛውም ሴት ሰው ይሆናል ሲጀምር እሱን አለማክበር ነው። የእሱን የባህሪው ልዕልና እግዚአብሔርነቱ። እሺ ይሄ ወንጌል ነው የምትለው አንድ ቁጥር ጻፍ እስቲ። ወንጌሉ እንግዲህ ከሆነ እኔው ወንጌል ካልሆነ ምንድን ነው? ወንጌል ካልሆነ ቤተክርስቲያናችሁ ውስጥ ምን ይሰራል? ወንጌል ከሆነ ወንጌልነቱን ታስረዱናላችሁ ማለት ነው። ነገረ ማርያም ሲል ነበር ቅድምና እንትማችን እንዴ በቃ እኮ ነገረ ማርያሙ ላይ አልተስማማህም ማለት ይሄ ቀጥታ በቃ ወንጌል ተጣሟል እየተባለ እያልክ ነው ማለት እኮ ነው። በቃ አለቀ። ምክንያቱም ቀጥታ ከወንጌሉ ጋር ነው ይሄ ነገር የሚገናኘው። እንግዲህ መጽሐፍ ቅዱስ ስለ ፈጣሪነት የሚያወራውን ነገር እናውቃለን። እግዚአብሔር ለማን ለምን እንዳደረገው የፈጠረውን ፍጥረት ሁሉ እናውቃለን ምናምንና ሰማይና ምድር የተፈጠሩት በማርያም በኩል ነው፣ በማርያም ነው። ዲስ ኢዝ በጣም አደገኛ የሆነ ትምህርት፣ በጣም አደገኛ የሆነ ማለት ነው። ቀጥታ ሄዶ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አንደኛ ማን ነው የቆላሲያስ ምዕራፍ 1 ቁጥር 15 ምናምን ነው የሚመታው ሄዶ ማለት ነው። እና አዳምና ሔዋን ከሷ ልትወለድ ተፈጠሩ ብለውናል። ከልጇ ጎን በፈሰሰው ደሟ ብለውናል። በጣም ብዙ ነገሮች ብለውናል። የአምልኮ መስዋዕት ለሷ እንሰዋለን ብለዋል። በተለይ አባ ጊዮርጊስ ዘጋስጫን ካነሱ ቀጥታ ከወንጌል ጋር የሚጣረሱ በጣም እልፍ ነገሮች አብረው ይነሳሉ። ኢየሱስ እናንተ ጋር በትክክል እየተሰበከ አይደለም የምንለው ወደን አይደለም፣ ተቀላቅሏል። ኢየሱስን ከሆነ ነገር ጋር ቀላቅለ ከሰበከው በኋላ ወንጌል ሰብክ ያለው ወንጌል እየሰራው ነው ማለት አትችልም። በተለይ ደግሞ እንደዚህ አይነት በጣም ሃይ ማሪዮሎጂ የሆኑ እጅግ በጣም አሰቃቂ የሆኑ ነገሮች እየተነገሩ ማለት ነውና ከዛ ይመጣና እኔ ወንጌል ነው የምሰብከው ብሎ ይከራከራል ማለት ነው። ያው ስለ ወንጌል በጣም ግልጽ አድርጎ ሐዋርያው ጳውሎስ ወንጌል ስለማን እንደሆነ ሮሜ ምዕራፍ 1 ላይ ነግሮናል። ለጢሞቴዎስ የላከው መልእክት ላይ አስቀምጦልናል በደንብ ወንጌል ስለማን
በቃ ስለተሰቀለው ስለ ኢየሱስ አንደኛ ቆሮንቶስ ላይ ያስቀምጠው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አፍተር ኦል ይህ ሁሉ ከተነገረን በኋላ ድንገት ተነስተን ስለሌላ መስበክ ስንጀምር፣ በሌላ በኩል የተሰጠን ቃል ኪዳን መሰረት አድርገን ማውራት ስንጀምር፣ አውደ ምሕረትን በፍጡራን ስብከት ስንሞላው በቃ ወንጌል ተሸቀጠ፣ ኢየሱስ ላይ ተደረበ ይባላል ማለት ነው። ሶ ኢየሱስን አትሰብክም ሲባል ኦፍ ኮርስ ጳውሎስ እንደሚሰብከው ቤተክርስቲያንህ ኢየሱስን አትሰብክም አይ ቻሌንጅ ዩ ና እስቲ ቻሌንጅ ጳውሎስ እንደሚሰብከው ቤተክርስቲያን ኢየሱስን ከሰበከችው ና ግባና ሰብ ኦኬ። ነገር ግን ስብከቶቻችሁ ሰነዶቻችሁ በሙሉ ለፍጡራን በቀረቡ እንትኖች ስብከቶች፣ ለፍጡራን በተነገሩ ነገሮች፣ ለፍጡራን በቀረቡ የአምልኮ መስዋዕቶች ጭምር የተሞሉ ናቸው። ቅዳሴ እንዴ ተው እንጂ እየተወራ ያለውን ነገር የሆነ ቆርጠህ ስለ ኢየሱስ ብቻ የሚያወራውን ነገር ማምጣት ትችላለህ። ከዛ ባለፈ ስለ ፍጡራን የሚደረግን የሚነገርን ለፍጡራን የሚደረግን ነገር ልትሸሽገው ደግሞ አትችልም። ሲምፕሊ እንትን ተደርጓል። ስለዚህ አዲሱ ኪዳን ስለ ኢየሱስ ክርስቶስ በመስበክ ነው የሚታወቀው። ሐዋርያት ሌላ ቢሰብኩ ኖሮ ባልተሰደዱ ነበር። ሐዋርያት ሌላ ቢሰብኩ ኖሮ መከራ ባልተቀበሉ ነበር። እናንተ የምትሰብኩትን ሁሉ ቢሰብኩ ኖሮ መቀላቀል ቀላል ነበር። ነገር ግን አይደለም። እናንተ የምትሰብኩትን ሁሉ አይሰብኩም። ስለዚህ ኢየሱስ አይሰበክም እናንተ ጋር ስንል ኢየሱስን ስሙን አታነሱም። በቃ ሊትራሊ ጌታ ነው አትሉም ሳይሆን በሱ ጌትነት ላይ የደረባችሁት የሱን ጌትነት እየሸፈኑ በጣም እልፍ የሆኑ ባዕድ ኪዳናት ባዕድ ወንጌላት አሉ። አሁን ይሄ አንዱ ማሳያ ነው። በቃ ነገረ ፍጥረት ቀጥታ ከማርያም ጋር ሲያያዝ ማለት ነውና ይሄ በክርስቶስ ለክርስቶስ ተፈጠረ የተባለውን ነገር በሙሉ ለማርያም ወስዶ የሚሰጥ በጣም አደገኛ የሆነ ነገር ነው። እንግዲህ ይሄን ይዛችሁ እንዴት ነው ወንጌል እንሰብካለን የምትሉት አላውቅም። ግን ወንጌል የሚሰብኩ ካሉ እስቲ ይምጡና ይስበኩ ነው እንግዲህ እኛም እንጠይቃቸዋለን። ቀጥሉ እስቲ። የአማንሻም ስላለ ቃልዬም እዚህ ስላለ እና ጋፔም ስላሉ ሌሎችም ስላሉ አንድ ጊዜ እኔ የወንድምነቴን አንድ ነገር ብቻ ልበል እዚህ ጋር ያው የሚገቡ እዛ ብዙ ጊዜ የሚገቡ ወንድሞቼ ማለት ነው። ይኸውላችሁ ሉክ ይህንን ነው የሚያደርገው። ጴንጤ የሚሰብከው ሌላ ክርስቶስ እያልከን ያለው ስማው። አንተ አሁን እንግዲህ እንደዚህ አይነት የክርስቶስን የማዳን ትምህርቶችን አልቀበልም ካልክ የክርስቶስ ጠላት ሆነ ስለምትቀመጥ ከሰበክም የምትሰብከው ክርስቶስ ሌላ ክርስቶስ ነው፣ ሌላ ኢየሱስ ነው። ምንም ጌታችን ኢየሱስም ሌላ ክርስቶሶች ይነሳሉ እንዳሉ ማለት ነው። ወይም ጳውሎስ ሌላ ኢየሱስን ቢሰብክ አንድ ሰው ብሎ እንደተናገሩ ማለት ነው። ስለዚህ እሱን እንድንሰብክ እየጠበቅ ከሆነ ነው አይ እሱ የቤተክርስቲያን ራስ አይደለም። አንተ የምትሰብከው ሌላ ኢየሱስ ሌላ ክርስቶስ የቤተክርስቲያን ራስ አይደለም። እሱን አትሰብከውም። ቤተክርስቲያን የምትሰብከው ለራሷ ራስ የሆነላትን ጌታ ነው። ስለዛ ትክክል የምትሆንበት ነገር አለ። ትክክል የምትሆኑ መቼ ነው? አንተ የምትሰብከውን ኢየሱስን ከሆነ አንሰብከውም ማለት በዚህ ደረጃ አስረግጬ የምናገር ለምንድን ነው? መተህ አደገኛ ስድብን በእኛ ላይ እየተናገርክ ስለሆነ ቤተክርስቲያን ኢየሱስን አትሰብክም የሚል በጣም ጸያፍ ንግግር እየተናገርክ ከሆነ አይቀር እንግዲያውስ በዚህ ደረጃ እንምጣብን። አንተ የምትሰብከውን ከሆነ አትሰብክም። ይህ ጥምቀት አያድንም ያለውን ኢየሱስን እኛ እናውቀው። ምን ያሆን እኔ እንደዚህ አይነት ኢየሱስ አላ ሌላ ኢየሱስ ብላ እንግዳ ኢየሱስ ማለት ነው። ተገርሞ አገጩን ይዞ እየሰማ ነው። ተገርሞ አገጩን ይዞ እየሰማ ነው። ዲያስዋት አያስፈልገኝም ራሱ እንኳን ላመልከው ማለት ነው። ይሄ አሳቹ ስፒሪት ነው። በጌታችን ስም እያደረገ ሰዎችን ደስ እያደረገ ሊያታልላል ይውጣል። የጴንጤው ኢየሱስ ይሰድባል፣ የጴንጤውን ኢየሱስ ይሰድባል። ይሄኛው ይሄ ተገርሞ አፉን እንትኑን አገጩን ይዞ ይሰማል። መንገድ ትሰብከዋለች፣ ታመልከዋለች ቤተክርስቲያን። አየህ አስችዬ ዝም ብሎ ዘመናዊ በሆነ መልኩ ድንገት መጣ። አሁን ድንገት በተጀመሩ ነገሮች ጢስንም ምንህንም ይሄ ምንድነው ይሄ ክለብ በሚመስል ደረጃ በየቤተ እምነት ምናምን የምታደርገውን በዛ መልኩ ካላመለከች አትል፣ በዛ መልኩ ካለሰበከች አትል። ወይም ድምፅህን ጎርነን አድርገህ እያልክ ስለሰበክ ነው አይደለም። ወይ በየመንገዱ ተሰለጮክም አይደለም። ትራዲሽናል በሆነ መልኩ በኤርሲያን ታሪክ ውስጥ የመጣውን መንገድ ተጠብቆ ጌታ ኢየሱስ ይሰበካል። አይ ቲንክ አሁን ግልጥ እያለ ይመስለኛል።
የፕሮቴስታንቱን ዊንግ አንደኛ በመከፋፈል እርስ በርስ በመከፋፈል ወንድሞችን በወንድሞች ላይ በማስነሳት ያው የተሳካላቸው የሚመስል አንዳንድ ነገሮች አሉ። የወንጌል አማኙ አንድ እንዳልሆነ አንድ የሚያደርጋቸው እኛ ልዩነቶቻችንን አጣበን ለብዙ ዘመናት የኖርነውን ማለት ነው አንድ እንዳልሆነን በማድረግ ብዙ ነገሮችን ገፍተው በማግባት እዚህም ያሉ አንዳንድ የዋሃዋን እንደገናም ደግሞ ምናልባትም በሌላ ሐሳብ እና በሌላ እንትን የተወጠኑ ሰዎች ባደረጉት ግፍት ምክንያት አንዳንዱ ነገር ላይ ምናልባት ትንሽ ነገር የተሳካላቸው ያለን ይመስላል። ግን ትልቁ ችግር የሆነው እነማን ናቸው ስትል እንደዚህ አይነት ሲሳይ እንደሚባል አይነት ወዳደር ሰዎች ናቸው። የቤተ ክርስቲያን ጉዳይ ምናቸውም ያልሆነ ያደጉባት ስለ ጌታ የሰሙባት መዝሙር የዘመሩባት ከወንድሞች ከእህቶች ጋር ህብረት ያደረጉባት ይህችን ቤተ ክርስቲያን አሳልፎ ሲሰጡ ደንታ የሌላቸው ምንም የማይመስላቸው ሰዎች እንደዚህ አይነት ሰዎች ወፍ ዘራሽ የሆኑ ሰዎች በመካከላችን ስላሉ ነው። እነዚህ ሰዎች ዓላማቸው ግልጽ ባይሆንልኝም ለኔ ግን አንድ ነገር ግን ከበስተኋላው እንዳለ ግን አውቃለሁኝ እያየውም ስላለሁ ማለት ነው። እኔ ያመኛል። በቃ እኔ ላልችል እችላለሁ ምናልባት እንደው ይሄንን ነገር በዚህ አርጌ በዚህ መላውን በዚህ ፈጥሬለት ምናምን ምለው ነገር ላይኖር ይችላል። ማስተካከል ማልችላቸው ብዙ ነገሮች ሊኖሩ ይችላሉ። ግን እንደ ወንድም ግን የምነግራችሁ እዚህ ያላችሁ ወንድሞች እህቶች፣ ይህንንም ለሌሎችም እንድታሰሙልኝ እንድታስተላልፉልኝ የምፈልገው እነዚህ ሰዎችን የኛ መስለው ከአስቼ ጋር አስቼ አንድ ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀላቀለችው ነገር አለ ኢየሱስን እየሰበከች አይደለም ብሎ ስላለ ሮጠው ገባና በዘመኑ እኮ ነው 5 ሶላ የአጋንንት ነው ሲባል አሁን ስትሰሙት ነበር። ይኸው የሰማችሁ ነው ስድቡን ማለት ነው። ስንት ስድብ ሲሰደብ አይ ይሄ እኮ የምኖርብለት ወንጌል ነው። ኦኬ እኔም አንተ ስትሰድብ 5 ሶላዎች ብለህ ሶላን ስትሰድብ እኔ እኮ ሙሉ ወንጌል የምትከተለው አስተምህሮ ነው። ያስተምሮ አንድ ቀን ብሎ የማያውቀው ኢየሱስን አሰብክም ስትል ይሄ ኢየሱስን አሰብክም ማለት ምንድን ነው? ይሄ ንቀት ነው ብሎ ገባ። አስቼር ሊሞክት ማለት ነው። ኦርቶዶክስን እየናክ ነው፣ ኦርቶዶክስን ማዋረድ ነው ብሎ ገባ። ሌሎቹ እንዳሉት ማለት ነው ለኦርቶዶክስና ለካቶሊክ ኢየሱስን መስበክ ብላስፈሚ ነው እንዳሉት ማለት ነው። አንዳንዶች አእምሯቸው በሆነ ነገር የተጠለፈ ሰዎች፣ ልባቸው በሆነ ነገር የሸፈተ ሰዎች ምን የኢንፌሪዮሪቲ ስፒሪትም ይመስለኛል አንዳንዶቹ ላይ ያ ነገር የተጠናወታቸው ሰዎች በሚያደርጉት መንገድ የሚሄዱ በጣም ብዙ ማለት ጴንጤ ጠል ፕሮቴስታንት ጠል የሆኑ ሰዎች በመካከላችን አሉ። እኔ አማንሻ ይኸው አጠገቤ ያለ አማንሻ በጣም የምወደው ወንድሜ ነው። አንዳንድ የምንለያይባቸው የሀሳብ እንትኖች አሉ፣ እንትኖች ይኖራሉ። በቃ እኔ ግን አንድም ቀን ከወንድሜ ማለት በቃ እኔ እንዴት አድርጌ አብሬ እኔ ቸርች ከማመልከው ወንድሜ የተለየ አመለካከት ኖሮኝ አያውቅም፣ ሊኖረኝም አልፈልግም። እኔ የተማርኩት ክርስትና ያስተማረኝ ይሄ ነው። እባካችሁ የምትሰሙኝ ከሆነ እኔ እነዚህ ሰዎች ቤት ባትገቡ ባንሰደብ፣ ወንድሞች እህቶች እዚህ ያሉ ሲከፍቱ እነሱ ጋር እየገባን ብናገለግል፣ እግዚአብሔር በረዳን መጠን እርስ በርሳችን መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምን የሚለው ነገር እንዳለ ቢሆንም ግን ያስተሳሰርን የክርስቶስ ኢየሱስን ፍቅርና የደሙን ስራ ሳናራክስ እጅ ላይ ተያይዘን ወንጌልን ብንሰራ እንደነዚህ አይነት ሰዎች ቢቀሩብን እላለሁ። ፕሊስ ጌታ ኢየሱስ ይባርካችሁ። ቴንኪው ስላዳመጣችሁ። የሆነ ነገር ልበልና ወይል እንግዲህ
ኔቨር አሁን ስለሆነ ሰው ምናምን ግለሰብ አናወራም። እኛ ደግሞ ስራ አለን። ስራችን የወንጌል ስራ ነው። ግን እዚህ አንድ ወንጌል ላይ ቀላቅላችኋል እየሰበካችሁት አይደለም እኮ ኢየሱስን ሲባል ገብተህ ሪካልክና አይ እናንተ እኮ ፕሮቴስታንቶች ግን አንተ ራስህ ማለት እኮ ነው አንተ ራስህ ወንጌል የሚባል ነገር እኮ አትሰብክም። ጭራሽ አንተ ኢየሱስ የቤተ ክርስቲያን ራስ አይደለም ስትባል ዝም ካልክ ሁለት ነገር ነው የሚሆነው። ወይ ያማሃል፣ አእምሮህን ያማሃል፣ ኮምፕሬንድ ማድረግ አትችልም፣ የሚወሩ ነገሮችን ማመዛዘን አትችልም። ወይም ደግሞ ኦልሬዲ ሌላ ሀገር ያለኸው ማለት ነው። ያ ኪንግደም ሜንታሊቲ የለህም ማለት ነው። እና ያ ኪንግደም ሜንታሊቲ ከሌለው ሰው ጋር መስራት በጣም አድካሚ ነገር፣ አብሮ ቁጭ ብሎ ማውራት በራሱ ወይ እንደሆነ አካል ቆጥረው ካልሆነ አስቸጋሪ ነው። ለማንኛውም ወንጌል የተሸቀጠው እኛ ጋር አይደለም። ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ፕሮቴስታንቱ ጋር ወንጌል እንደውም በትክክል ስርዓቱን ይዞ እንዲሰበክ ነው የሆነው። ይኸው ኢየሱስ ብለን መጣን፣ ኢየሱስ አስባልናችሁ እናንተ። ምንም ይሄ እንትን አይደለም። ትላንትና ኢየሱስ አይደለም ወንጌል ኢየሱስ ብቻ አይደለም፣ ስለ ኢየሱስ ብቻ አይደለም ስትሉ የነበራችሁ ሰዎች ናችሁ እናንተ ማለት። እሱ ብቻ አይደለም። ሰነዶቻችሁ ቢገለጡ ስለማን እያወራችሁ እንደሆነ ግልጽ አድርገው ያሳያሉ። እናንተ አይደላችሁም ወንጌል የምትሰብኩት፣ እናንተ አይደላችሁም። ወንጌልን ቀላቅላችሁ ኢየሱስን የቤተ ክርስቲያን ራስ አይደለም ከወገብ በታችን እኮ ያወረዳችሁት እንዴ! በኢየሱስ የተገባው ኪዳን አልበቃ ብሎ እኮ 20 ምናምን ትውልድ ኪዳን የተሰጠው የማስማር ኪዳን የተሰጠው ፍጡር ያለው እኛ ጋር እናንተ ጋር እኮ 70 ምናምን ትውልድ 300 ትውልድ ወደፊት 300 ትውልድ ወደ ኋላ የማስማር ኪዳን እኮ የተሰጠው ለአንድ ፍጡር እናንተ ጋር ነው። ፍጡራን የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው። መላእክት የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው እንጂ እኛ ጋር አይደለም። እኛ ጋር ኢየሱስ በራስነቱ ይቆያል። እኛ ጋር ኢየሱስ ከሱ ሌላ ማንም የለንም፣ ከሱ ሌላ ራስ የለንም ብለን ስንሰብከው እንኖራለን። አዎ በጎዳና ላይ የምንሰብከው ኢየሱስ፣ ያ ቦታ ሳንመርጥ የምንሰብከው ኢየሱስ፣ ያ ትልቅ አዳራሽ ስናገኝ እድል ስናገኝ ርዕስ አድርገን የምናመጣው ኢየሱስ። ኦኬ፣ እሱ እኛ ጋር ራስ ሆኖ ይቆያል። እናንተ ጋር ደግሞ ብዙ ራሶች አሉ። ኢየሱስን ራስ ነው ካላችሁት ካስቀመጣችኋቸው ራሶች መካከል አንዱ ነው እንጂ በጭራሽ ኢየሱስ ክርስቶስ የቤተ ክርስቲያን ብቸኛው ራስ ሆኖ አያውቅም። ራስ ነው ካላችሁት ራሱ ልክ እንደ ሃይድራ ካስቀመጣችኋቸው ራሶች መካከል አንዱ ነው። ሃይድራን ገብታችሁ ተመልከቱት። ይሄ 3 ራስ ያለው ድራገን ማለት ነው። ኦኬ፣ ኢየሱስ አንድ ራስ አለ፣ ከሱ በላይ ኦኬ እሱ ስጋውን ቆርሶ ደሙን አፍስሶ ያዳነውን ማለት ነው፣ ለዘላለም ኪዳን ያሰጠውን እሱን ኦኬ። ከሱ በላይ ዳቦ ቆርሳችሁ 20 ትውልድ የምታስምሩባቸው ፍጡራንን ራስ አድርጋችሁ ከሱ ጋር አብራችሁ ይዛችኋል፣ እንደ ሃይድራ ማለት ነው። እናንተ ጋር አንድ ራስ የለም። እሱ ራስ ከሆነ ነው እሱ አውርዳችሁታል፣ ከዛም አውርዳችሁታል። ምክንያቱም እሱ ራሱን መስዋዕት አድርጎ ያመጣውን ኪዳን አሮጌ አድርጋችሁታል። አዳዲስ ኪዳን ለፍጡራኖቻችሁ እየሰጣችኋቸው ማለት ነው። ኦኬ፣ ስለዚህ ራስ ካደረጋችሁትም ከሌሎች ራሶች ጋር አብራችሁ ነው፣ ካልሆነም ደግሞ አውርዳችሁታል። ሌሎች ራሶች በላያችሁ ላይ ሾማችኋል፣ አስቀምጣችኋል። ይሄ ምንም የአደባባይ ሀቅ ነው። እዚህ እኛ የፈጠርነው ተረትም አይደለም። ይሄ የአደባባይ ሀቅ ነው። ሰነዶቻችሁን ከፍቶ ማየት ብቻውን በቂ ነው። ኦኬ፣ ከልጇ ጎን በፈሰሰው ደሟ ታስምረን ያላችሁት እናንተ ናችሁ። የማርያም ባሪያዎች ለመሆን እንሽቀዳደም ያላችሁት እናንተው ናችሁ። መድኃኒታችሁ ናት ያላችሁት እናንተው ናችሁ። ለማርያም የአምልኮ መስዋዕት እናቀርባለን ያላችሁት እናንተው ናችሁ። ጺሙን ወይ ደግሞ ጥፍሩን በመያዝ 22 ትውልድ ምህረት እናስገኛለን ያላችሁት እናንተ ናችሁ። ዘራብሩክን እኛ አይደለንም። ስለዚህ ወንጌል የተሸቀጠው እናንተ ጋር እንጂ ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ኦኬ፣ ቀን ሾማችሁ በየቀኑ የምታነግሷቸው ፍጡራን ያሉት እናንተ ቤት ነው እንጂ እኛ ቤት አይደለም። በጭራሽ እኛ ቤት አይደለም። ኦኬ፣ የፍጡራን ስዕል ስላችሁ የውሻ ሳይቀር ስላችሁ የምትሰግዱት እናንተ ናችሁ እንጂ እኛ አይደለም። ወንጌል ላይ የቀላቀላችሁት ወንጌልን እንዳለ ከትልቁ ክብሩ አውርዳችሁ ከፍጡራን ጋር ቀላቅላችሁ ከኢየሱስ የሚወዳደሩ ራሶችን ያስቀመጣችሁት እናንተ ናችሁ እንጂ እኛ አይደለም። አይወዳደሩም። እርግጠኞች ናችሁ? እና ቻሌንጅ ሚ
ኦኬ ና ቻሌንጅ አድርግ። ስለዚህ ቁራሽ ዳቦ ሰተህ የብዙ ትውልድ ምህረት አገኛለሁ ያልከው አንተ ነህ። በኢየሱስ ያገኘው ምህረት እንትን ብሎ ማለት ነው። እሱ ሳይችል ቀርቶ ማለት ነው። እሱ አንተን እንትን ሳያደርግ ቀርቶ ማለት ነው። ስለዚህ ፕሮቴስታንቱ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም ስትል እና ታዲያ እንደ ሃይድራ ከሱ አጠገብ ሌሎች ራሶች ተክላ አስቀምጠ ሌሎች ፍጡራን ራስ ብላ አስቀምጠ እሱን ራስ እንድቀበለው ልጠራይ ነው ወደ አንተ ህብረት የሚሆናል። እሱ የሚሆን አይደለም በጭራሽ ነገር አይደለም። ኦኬ ስላሴን ቢክድ ብሎ ያልተወገዘ መምህር ያለው አንተ ቤት ነው። ስላሴን ቢክድ ችግር የለውም ከሞት ይነሳል፣ ማርያምን ብቻ እንዳይጥል፣ ማርያም ብቻ አብራው ትሁን ያለው ሰውዬ ያልተወገዘው የተጨበጨበለት አንተ ቤት ነው። ማርያም አምላክ ናት ያለው ሰውዬ ያልተወገዘው አንተ ቤት ነው። ኦኬ በስቅለቷ ቀን ያለው ሰውዬ ያልተወገዘው አንተ ቤት ነው እንጂ እኛ ቤት አይደለም። ወደ ገሃነም ሊደርስ አንድ ፌርማታ ሲቀረው በማርያም አማላጅነት ፍርድ ከተሰጠው በኋላ ተመለሰ ብሎ ኢየሱስን ያቀለለው የኢየሱስን ፈራጅነት ያቀለለ ሰነድ ያለው አንተ ቤት ነው ያልተወገዘ ማለት ነው። ወጥቶ ሊቃጠል የሚገቡ እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። ኦኬ ፍጡራን ራስ የሆኑት እናንተ ቤት ነው እንጂ እኛ ቤት አይደለም። ወደዛ ህብረት አትጥራኝ። ወደዛ ህብረት በጭራሽ ማንንም ልጠሩ ራሱ አይገባም። እዚህ ቀባብታችሁ ያመጣችኋትን አንዲት ተቋም አሳይታችሁ ልትሸውዱን አትችሉም። ኦኬ እዚህ እሷን ጥፍር ቀለም ስትቀቡ የቲክቶኳን ማለት ነው ጥፍር ቀለም ስትቀቡ ሜካፕ ስትቀቡ ጥቁሩን ነገሯን በነጭ ዱቄት ስታጠፉ ልትሉ ትችላላችሁ። አዎ እኛ ጋር የሚሰበከው ኢየሱስ ነው ብላችሁ ኢየሱስ ስትሉ ልትሉ ትችላላችሁ። ግን እዚሁ ያለችውን አየር ላይ ያለችውን ሜካፕ እየቀባችሁ እንጂ ከጀርባ ያለውን ጉዳችሁን እያወጣችሁት እንዳልሆነ እኛ እናውቃለን። ከጀርባ ያለውን ሁሉ ሸሽጋችሁ ከፊት ለፊት ሌላ ሜካፕ የተቀባች ሌላ ፕሲዶ ኦርቶዶክስ ፊት ለፊታችን አምጥታችሁ እንደሆነ እኛ እንረዳለን። ምክንያቱም ከጀርባችሁ ስንት ነገር እንዳለ እናውቃለን። ኢየሱስን አትሰብኩም ስንላችሁ ኢየሱስ ጌታ ነው አትሉም ሊትራሊ እያልን ሳይሆን ኢየሱስ ክርስቶስን ከሌሎች ራስ ካረጋችኋቸው የሚያስምሩ ካደረጋችኋቸው ከሌሎች ምህረት የሚያሰጡ ካደረጋችኋቸው ፍጡራን ጋር ልትሰብኩን ስለምትሞክሩ ነው። ኦኬ ስለዚህ እዚህ ጥፍር ቀለም የምትቀባቧትን ሜካፕ የምትቀባቧትን ኦርቶዶክስ እኛ እናቃት ነው። እኛ የምናቃት ከጀርባ ያለችውን የምትደብቁትን ኦኬ ከኋላ ብዙ ነገር ሰግስጋ የያዘችውን እነዛን ካልተቀበላችሁ ጭራሽ የማትቀበላችሁን። ለዚህ ደግሞ ምስክሩ ወደ እናንተው የሚመጡ ሰዎች ናቸው። ወደ እናንተ እንደመጡ ስዕል ተሸክመው የሚቆሙ ሰዎች ነው። ወደ እናንተው እንደመጡ ለፍጡራን ሲዘምሩ የምናያቸው ሰዎች ናቸው። ለዚህ ምስክሩ ራስ ወደሚሆነው ሳይሆን ወደ አካላቱ እያስጠጋችኋቸው አካላቱን ራስ እያደረጋችኋባቸው ያላችሁት እንደመጡ ጋቢ ለብሰው ስዕል ተሸክመው ፎቶ የሚነሱ ወገኖች እነሱ ምስክር ናቸው። ስለዚህ እናንተ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም፣ ሲያምር ይቀራል። አንተ ጋር ያለው ኢየሱስ ከሱ ጋር አብረህ ራስ ያደረካቸው ፍጡራን አዳብለህ ነው እየሰበከኝ ያለው ከራስነት ካላወረድከው ማለት ነው እሱ እና ቱ ቢሆንስ አንተ ኢየሱስን ስትሰብከኝ ሃይድራን እየሰበከኝ ነው የሚመስለኝ የባለሶስት ጭንቅላቱ ማለት ነው። ምክንያቱም ሌሎች ራሶች ከጀርባው እመለከታለሁ፣ ሌሎች ራሶች ከጎኑ እመለከታለሁ፣ የሚያስምሩ ምህረት የሚያሰጡ ኪዳን የተቀበሉ ማለት ነው። ስለዚህ አንተ ኢየሱስን አትሰብከኝም በጭራሽ። ለፕሮቴስታንቱ አንተ ኢየሱስን አትሰብክም፣ ለዛው ሜካፕ የቀባሃትን ቤተክርስቲያን ውስጥ ማለት ነው። እሱ የሚሆን ነገር አይደለም። ኦኬ ስለዚህ ፕሮቴስታንቱን ኢየሱስን አትሰብኩም በጣም አይረኒም በጣም ምክንያቱም እኛ የምንሰብከው ኢየሱስ የመጽሐፍ ቅዱሱን ኢየሱስ ከሱ ሌላ ራስ የሌለው ወደሱ የሚጠጋ የሌለው እሱን ኢየሱስ ነው። በእግዚአብሔር ቀኝ የተቀመጠው የኛን ኢየሱስ ልንገር፣ የኛ ኢየሱስ ስለኛ ኃጢአት እሱ ብቻ ከመሞቱ የተነሳ ከሱ በስተቀር ሌላ አዳኝም ሌላ ምህረት የሚያሰጥም የሌለው ብቸኛው መካከለኛ ነው። የኔ ኢየሱስ ተሰቅሎ ይሞተልኝ ከሞት የተነሳ እሱ እስኪመጣ ድረስ እየቃተትኩኝ ተስፋ የማደርገው ኢየሱስ ነው። የኔ ኢየሱስ አንድ ጊዜ ባፈሰሰው ደሙ ወደ አባቱ የገባ ነው። የኔ ኢየሱስ
አንድ ጊዜ ባፈሰሰው ደግሞ ወደ አባቱ ከገባ በኋላ እኔን ደግሞ በሱ በኩል ወደ አባቱ የሚያቀርበኝ በሚያስፈልገኝ ጊዜ ሁሉ የሚያስፈልገኝን ጸጋ ፊቱ ቀርቤ የምወስድበት ኢየሱስ ነው። የኔ ኢየሱስ በየዕለቱ ቤተክርስቲያን ብትሄድ በየዕለቱ የምትሰማው ከሱ በስተቀር አንዳች የማትሰማበት ኢየሱስ ነው። እኔ ህብረት ላይ የሚሰበከው ኢየሱስ ከትንሿ ጸሎት ጀምሮ እስከ ዝማሬው እስከ ስብከቱ ድረስ ከሱ በስተቀር ሌላ ነገር ቢነገር ነውር የሚሆን ኢየሱስ ነው። ነውር ነው። በቃ ከሱ በስተቀር ሌላ አይነገርም። እኔ ህብረት ነውር ነው የሚሆነው። የኔ ኢየሱስ እንደዛ ነው። ብቻውን የሚከበር ነው። ብቻውን የሚመለክ ነው። የኔ ኢየሱስ እንደዛ ነው። ብቻውን መካከለኛ ነው። ብቻውን ከአባት ጋር የሚያገናኘኝ ነው። የኔ ኢየሱስ ብቻውን የሚመጣልኝ ነው። ብቻውን የሚፈርድልኝ ነው። ብቻውን ደግሞ የሚማልድልኝ። ከሱ ሌላ አልጨምርም። ከሱ ሌላ ከጀርባ ማቆመው ከጎን ማቆመው እሱን ማስደግፈው በሱ ላይ ማስደግፈው የሌለው ነው የኔ ኢየሱስ። እና መተህ የሱ የቤተክርስቲያን ራስ አይደለም ልትለኝ ነው? ከዛ በኋላ አንተ ከጎን የተከልካቸው ራሶች ያሉበትን ኢየሱስ ልትሰጠኝ ማለት ሲያምር ይቀራል። እና ይሄ ኢየሱስ የሚያምራችሁ ሄዳችሁ ከጎን ያሉ ሌሎችን ጭምር ይዛችሁ የቤተክርስቲያን ራስ ሳይሆን የቤተክርስቲያን ራሶች ማምለክ የምትፈልጉ እንግዲህ መልካም እድል ሂዱ። እንዳትበጥብጡን እዚህ አትበጥብጡ። በቃ እናንተ ኪንግደም ማይንድ የላችሁም። ሁለት ነገር ነው በቃ፣ ወይ ሌላ ሀገር ናችሁ ያላችሁት፣ ወይ ያማችኋል፣ ጭንቅላታችሁ ታሟል። በቃ ቴራፒውን ትፈልጋላችሁ ማለት ነው። የሆነ ችግር አለባችሁ ማለት ነው። ወይ ማስተማርም ምንም ማውራት ስለማትችሉ ችግር አለባችሁ። ከሚያወሩ ሰው ስለ ኢየሱስ ከሚያወሩ ሰዎች ጋር ችግር አለባችሁ ማለት ነው። የሚያስጠጓችሁ ሰዎች ትፈልጋላችሁ። ተጣብቃችሁ እንደ መሽገር እንትን የምትሏቸው ሰዎች ትፈልጋላችሁ ማለት ሂዱ። እዛው ምንም አትሰሩ። ነገር ግን እየመጣችሁ አትረብሹም። በቃ አይደላችሁም፣ እኛ መሀል አይደላችሁም። አሁን ጊዜ ሲገልጠው እኛ መሀል አይደላችሁም። ስለዚህ አትረብሹም። እና እንዲህ አይነት ሰዎች ቤት ቃል መሄዱ ጥሩ ነው። እንደዚህ አይነት ሰዎችን አለማቅረቡ ጥሩ። ነገር ግን የኛን ኢየሱስ እናንተ ቤት ከሚሰበከው አሳንሳችሁ ማየት የምትፈልጉ ሰዎች እኛ እንደናንተ ምናልባት ከዛ ራስ አጠገብ ሌላ ራስ ስለማናስቀምጥ ከሆነ ሲያምራችሁ ይቀራል። አይሆንም። እሱ ሊሆን የሚችል ነገር አይደለም። ወንጌል ሰበኩ ብትባሉ ፍጡራኑን ሳትጨምሩ መስበክ አትችሉም። ኦኬ፣ ፍጡራኑን ሳትጨምሩ መስበክ ብትችሉ እንኳን እዚህ ሜካፕ የቀባችኋትን የቲክቶኳን ቤተክርስቲያን ነው እሷን ስብከት ነው ይዛችሁ የመጣችሁት። ምክንያቱም ሰነዶቻችሁ ፍጡራኑን ሳይጨምሩ በተአምር አያደርጉም። እናንተ እኮ ማለት የሐዋርያት አንቀጽ ሃይማኖትን እኮ አፖስትልስ ክሪድን እኮ ለማርያም ከተጸለየ ሌላ ጸሎት ጋር ቀላቅላችሁ እኮ የዘወትር ጸሎት ያላችሁ ህዝቦች እኮ ናችሁ። እና መታችሁ ኢየሱስ ልትሰብኩን ማለት ነው። መልሳችሁ መታችሁ። ይሄ በጣም ሰቅጣጭ የሆነ ጥሪ ነው። ለማንኛውም ብቻ እንዳላወራ ሌሎቻችሁ ከዚህ በላይ ባላወራ ጥሩ ነው። ያብ አይ ሀቁን የተናገርከው እኮ በቃ ምንም እውነቱን የተናገርከው። አማን ሻቀጥል እንዳውም እኛ በብዙ በይሉንታ አልፈናል እንዴ። እኔ እንግዲህ በዚህ ቶፒክ ላይ አስቹ ቤት ሁለተኛ ነው ሶስተኛ ነው እያወራ ያለሁት። እንግዲህ ታውቃላችሁ የኔን አቋም ምን ስናገር እንደመጣው እዚህ ጋር ያለውን ሀሳብ ነግራችሁና ከዛ ቀደም ወደ ሰማነው ቪዲዮ እንሄዳለን። ይሄኛው ጉግል ላይ ገብታችሁ ዋት ኢዝ ስቶክሆልም ሲንድሮም ብላችሁ ሰርች አድርጉ። ይሄ ነው የሚመጣላችሁ። እና ስቶክሆልም ሲንድሮም የሚባል በሽታ አለ። ሳይኮሎጂስቶች ዲፋይን ያደርጉታል እና በሽታ ነው ተብሎ ነው የሚጠራውና ከታች ካራክተሪስቲክሶቹ አሉ፣ መገለጫዎቹ። ሲምፕተም ይላል። ሲምፕተም ለበሽታ ነው። ዶክተሮች ይሄን ቃል ሲምፕተሙ ምንድነው ይባላል። እያቅለሸለሸ ስትሄድ ምን ያረጋሃል ሲባል ያቅለሸልሸኛል፣ ይወጋኛል ምናምን ስትሉ ሲምፕተም ይባላል ማለት ነው። እና በሽታ ስለሆነ ነው ሲምፕተም የሚባለው። እና ስቶክሆልም ሲንድሮም ምንድነው? ስቶክሆልም ሲንድሮም is a psychological response where hostages or abuse
victims develop positive feeling, empathy, or emotional bonds with their captors or abusers ይላል። ምን ማለት መሰላችሁ ምዕመናን? ስቶክሆልም ሲንድረም ማለት ሳይኮሎጂካል ምንድነው ሪስፖንስ ነው። የሆነ ለሆነ ነገር ምላሽ ሲሰጥ ማለት ነው። በሽታ ነው ባይጆ ምላሽ ሲሰጥ ማለት ነው። ለማን ነው ምላሹን የምትሰጠው? ባሪያ አድርጎ ለሚገዛ፣ ሆስቴጅ ላረገ፣ ለጠለፈ፣ አቢዩዝ ለሚያረግ፣ ለሚሰድብ፣ ለሚያንጓጥጥ፣ ለሚደበድብ ብዙ ነገር አስገቡ አቢዩዝ የሚለው ቦታ ውስጥ ማለት ነው። ለዛ ሰው ፖዚቲቭ ፊሊንግ፣ ኢምፓቲ፣ አዘኔታን እና ኢሞሽናል ቦንድ ስመሰርቱ እያሰቃያችሁ ላለው ሰው ማለት ነው። የእናንተን ነገር እየገደለባችሁ ላለው ሰው ፖዚቲቭ የሆነ ነገር ለካፕተርስ እና አቢዩዘሩ ማለት ለጠላፊውና አቢዩዝ አድራጊው ፖዚቲቭ የሆነ ቦንድ ስታመጡ ማለት ነው። ዴፊኒሽኑ ይሄ ነው ስቶክሆልም ሲንድሮም። እና ታሪኩን ካልተሳሳትኩ አውስትራሊያ ኦር ምናምን እንደዛ አካባቢ ነው። እና አንዱ ሴቶችን ይጣልፋል፣ ይዟቸው ወደ ራቅ ወዳለ ቦታ ይወስዳል ምናምን አይነት ነገር እና ይደፍራቸዋል፣ የፈለገውን ነገር ያደርጋቸዋል ምናምን አይነት ነገር። ከዛ የሆነ ሰዓት ላይ ሴቶቹ በፍቅሩ መውደቅ ጀመሩ። በቃ ሂዶ ወደ ቤት ምናምን ሲላቸውም አንሄድም ማለት ጀመሩና ሰውየውን ወደውት ቁጭ አሉ አይነት ነገር ነው። ሲደፍራቸው የነበረ ሲያስረግዛቸው እዛው እና አቢዩስ ያደርጋቸው የከረመው ሰውዬ ፍቅር ወደቁ። ኦኬ ስሙን አገኘሁት። ስቶክሆልም ውስጥ ነው ሀፕን ያደረገው። ስቶክሆልም ማለት ነው ስዊድን ነው የሚሆነው አይደል? ስዊድን ስቶክሆልም እና እዛ ነው የሆነው። በሀገሩ ስም ነው የጠራው። አዎ ስዊድን ስቶክሆልም እኮ አገኘሁት። እዛው ተቀምጦ መልሱ ተቀምጦ ማን ሆነ ከቼ ነበር። ስቶክሆልም ያው ስዊድን ነው እና እዛ ሀገር ነው ሀፕን ያደረገው። እና በደፋሪው ፍቅር ወደቁ፣ በጨቋኙ ፍቅር ወደቁ ማለት ነው። ይሄ ነው። ከዛ ከታች ያለውን እንግዲህ ያልተሰመረበትን አንብቡና ድረሱበት። ምልክቶቹን የበሽታውን ምልክት ከዛ ቅድም ቃሌ ህመም ነው ሲል የነበረውን ነገር ህመም መሆኑን ላሳያችሁ ማለት ነው። መገለጫዎቹና ምልክቶቹ የበሽታው የዚህ በሽታ የስቶክሆልም ሲንድሮም አንደኛ ፖዚቲቭ ፊሊንግ፣ አወንታዊ የሆነ ስሜት ማለት ነው። ዴቨሎፒንግ አፌክሽን፣ በፍቅር ትወድቃለህ። በማን እየሰደበ ያለው ሰውዬ ያንተን ኳሊቲ ያንተን ምንነት ዲግሬድ አድርጎ በሚያወራው ሰውዬ ፖዚቲቭ ፊሊንግ ውስጥ ትወድቃለህ። ሰይ ስወደው እኮ የኔ ጌታ ምናምን ያ ልክ ነህ ምንም ብትናገር አይነት ነገር። አንደርስታንዲንግ ኦር ሎያሊቲ ቱዋርድስ ደ ካፕተር ኦር አቢዩዘር፣ ለዛ አካል ታማኝነት፣ ፍቅርን ማዳበር በሽታ ነው እያለ ያለው ሳይንሱ ባይዘው ያንተን ነገር እያዋረደ ያለው ያንተን ነገር እየሰደበብ ያለው ያንተን ኳሊቲዎች በሙሉ አፈር ከድሜ እያስጋጠ ካለው አካል ጋር በፍቅር ስትወድቅ በሽታ ነው ይላል ሳይንሱ። ስቶክሆልም ሲንድሮም ይባላል። እና ፖዚቲቭ ፊሊንግ ነው ዴቨሎፕ የምታደርጉት የበሽታው ምልክት ነው ይላል። ሁለተኛው ኔጌቲቭ ፊሊንግስ ቱዋርድስ አውቶሪቲስ፣ ባለስልጣናት ላይ እንደዚህ አካላት ላይ ኔጌቲቭ የሆነ ነገር ማምጣት እንዴት ይገለጣል የሚለውን ያው ስለምታውቁት ማለት ነው። እንዴት እየተገለጠ እንደነበረ ሲወቁ የነበሩ አፋቸው የሚከፈተው የኛ መሪዎች ላይ ነው አይደል? ከፊት ለፊት ያሉ መሪዎች እነሱን ለመናገር እንትን አይሉ ወደኋላ አይሉ። እዛ ቤት ያለው መሪ ሲሆንስ ቀሚስን ካልጎተትኩልህ ይላል፣ ይመጣና እንደው እጅን ካልሳምኩልህ ይለዋል። የራሱ እኮ አይደለም የሌላ ነው፣ ግን ለዛኛው ያሸረግዳል። ኦኬ ያሸረግዳል። ስለዚህ አውቶሪቲዎችን ፊር አለ፣ ዲስትረስት አለ፣ ቁጣ አለ። ከዛ ያው በሌላ ሲገለጥ ማለት ነው እዚህ ጋር ፖሊስን መጥላት፣ ቤተሰብን መጥላት፣ ወይም ኤኒዋን ሊረዳው የፈለገ አካልን መጥላት። እዚህ ቤት ከፖዚቲቭ ማይንድ ሴት ነው እንደዚህ የምንለው ተብሎ አልተነገረም ወይ? ወንድም ስለሆንን ነው ተብሎ አልተነገረም ወይ? ግን ስቲል እዛው ነው ያለው አይደለ? ስለዚህ ሆስቲሊቲ ተፈጥሯል ማለት ነው። ሆስቲሊቲ ተፈጥሯል። አልሰማም፣ ተመችቶኛል፣ እኔ ማጎብደዱ የጎባጣ አሽከርነት አገልግሎቱ ቅባት እጥፍ ነው እኔ ላይ ያለው፣ ይገለጥብኛል፣ በቃ ይመቸኛል የሚለው ምልክቱ ይሄ ነው ማለት ነው። ሶስተኛው አይደንቲፊኬሽን ዊዝ ካፕተርስ ጎል
እነዚህ ሶስቱ ምልክቶች እያየ ነው አይደል? አሁን እያወራን ባለ ነው አካል ላይ በጨቋኙ ይሄ ባሪያ አርጎ በገዛው ሰውዬ አላማ መታሰር ይላል። ላስል እንጂ ያው ጉንፋንም ይዞኛል። ምን ላድርግ እንግዲህ በጨቋኙ በአሳሪው በሚሰድብ በሚያዋርድ ሰውዬ ጎል የሱ ግብን ለማሳካት ታጎበድዳለህ ማለት ነው። ጎባጣ አሽከር ማለት ነው። ለዛ ነው ባለፈው ወር ጎባጣ አሽከር ያልኩት። አጎብዳጅ ሆነህ ትቀራለህ። sympathizing with the captors demand የአጋችህን የሰዳቢህን የአዋራጅህን ጥያቄዎች ለማሟላት ነው የምትሯሯጠው ይላል። ተመልከት እዚህ ዳ በሽታ ነው። እኔ በሽታ ነው። ለዛ ነው ከ2 ዓመት በፊት አወራው ሊሆን ነገር ላይ ሳይሆን ሲቀር በቃ በሰላም ቦልኬ አሁን 2ኛ ዓመቴ ነው። አይቻል አቅም እንግዲህ እና ቅድም እንደለመድኩት ላጥ እያልኩ ስመጣ እዚህ ከላይ ተሰቅሏል። አልገባም ብዬ ቁጭ አልኩ ማለት ነው። አስቼ ቤት ሲወጣ ገባው ማለት ነው። እና አሁን ቤት ተከፍቷል። እየተረገጥክ ነው ማለት ይሄ የበሽታው እንትን ነው። ባይዞ አኪዩት ሌቭል ላይ ሲደርስ ይመስለኛል። እዚህ ስቆሌ ሄዶ እዛ ሲረግጥ ይሄ በሽታ ካልሆነ በስተቀር ምንድን ነው ሊሆን የሚችለው? ተነክተሃለሁ ተባለ። ማርያምን እገልሃለሁ ተባለ። አንተ ድብቅ አጀንዳ አለው ተባለ። እረ በማርያም እመኑኝ እኔ እኮ አጎብዳጃችሁ ነኝ ተባለ ማለት አታምኑም። ይሄው ቤት አስገብቼ እያሰደብኩላችሁ አይደለም ወይ? እየሳኩላችሁ አይደለም ወይ? ያልኩ እየዋልኩላችሁ አይደለም ወይ? ጴንጤኔ ቤት እየተሰደበላችሁ አይደለም ወይ? ከዚህ በላይ ታማኝነቴን በምን ላረጋግጥላችሁ እያለ ወደኋላ መመለስ ይሄ በሽታ ነው። ሳም ካይንድ ኦፍ የሆነ እንትን አለ። በቃ ላግ ያደረገ የላላ የአእምሮ አካል አለ። ሌላ ምንም ሊሆን አይችልም። እንዴ በምን ላረጋግጥላችሁ እኮ ነው። ለምሳሌ ልደት ቃል የወደ ሰዓት ተናዶ ቪዲዮ ሰርቶ ሳይሆን ላይቭ ላይ አወራ። ተነቃቅተናል። ከዚህ በኋላ አሁን እንትን አይገባም፣ ልደት ቃል አይገባም እሱ ቤት። ለምን? ቤተክርስቲያኔን አሰድባለሁ ብሎ ማለት ይሄ ነው ቆራጥነት። ከዛ እዚህ አሁን ስቶክሆልም በሽታ ያለበት ስለሆነ ምንድን ነው የሚያደርገው? ኖ ልደት ቃል አይሆንም። እሺ እጅ መንሻማ ይዤ እመጣለሁ። እሺ እጅ መንሻው ምንድን ነው? ና በፈለግከው ርዕስ ጴንጤዎች እኔ ጋ አሁን እዚህ የሚከራከሩ ና ስለማይገቡ እርገጣቸው፣ ና ቤት ግባና እርገጣቸው ነው የሚሆነው። እጅ መንሻው የአፒዝመንት ሳክሪፋይሱ ማለት ነው። እሱ ናና እርገጣቸው። ጴንጤን ስደብ ከፈለግ ቤቴ እንደምታውቀው ማሰደቢያ ነው። እናንተ ሪያክት በምታደርጉበት ቦታ ላይ ነው አቅም የሚያገኘው። እናንተ ሪያክት ስታደርጉ ነው አቅም እያገኛለሁ አይደለ? ስለዚህ እናንተ ገብታችሁ ሪያክት እንደምታደርጉ ስለሚታወቅ አሁን ለምሳሌ ምንም አሁን ሁለቱን አብሬ አላስቀምጣቸውም። ሶፊ ቤት አልገባም። ምን ያደርግ ሶፊ ቤት አልገባም። ለእኔ 100 እጥፍ 1000 እጥፍ ሶፊ ይሻለኛል፣ ግን አልገባም። እኔ ሁለት አንድ አይነት ነገር ማነጻጸር ነው የሚሆንብኝ፣ ግን አልገባም። ለምን ስቲል ነው የሆነ ግቡ ማይታወቅ አይነት እንትን ስለሆነ ማለት ነው አካሄዱ። እኔ ለምን ቤት እንደሚከፈት ለምን እነዛ ስፒሪቹዋል ዲያሎጎች እንደሚደረጉ ምን ለማምጣት እንደተፈለገ ስለማይገባኝ አልገባም። ኢቨን ኢፍ ብዙ አቴንሽን ያለባቸው አካባቢዎች ቢሆኑ ብዙ ቪው ያለባቸው ቦታዎች ቢሆኑ አልገባም። አይታችሁኝ አታውቁም። ባይዞ ምናልባት ድሮ ቲክቶኩ እንደመጣ ምናምን ገብቼ ሊሆን ይችላል 1-2 ምናምን። ከዛ ውጭ አይታችሁኝ አታውቁም። በቃ አቋም ያዙ። አትግቡ፣ አትዩ። ምን ትሆናላችሁ? ስክሮል ማድረግ ካማራችሁ ዩቲዩብ ሂዱ፣ እዛ ቪዲዮ ትምህርት ክፈቱ፣ ትምህርት ስሙ። እንዴ ግዴታ ነው እንዴ? የሆነ ቀን ያለነሱ አይገፋም እነሱን ካላየ፣ ለዛውም እየተሰደብክ እየተረገጥክ ማለት ነው። ያ ኤኒዌይስ እስቲ ይሄን ያክል ካልኩ ደግሞ ሌላው ክርስቶስ ጋር እንምጣ። እሺ ሌላው ክርስቶስ ነው። ከሲምፕል ዴፊኒሽን እንጀምር። የመጀመሪያው ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ እንግዲህ ሶስታችንም አለንበት። ሲጀመር ሶስታችን ያቋቋም ነው።
ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ማለት ነው። እና ከግዕዙም ምንድነው ከዕብራይስጡም ከግሪኩም እያደረጉ ምን ያደርጋሉ? መጽሐፍ ቅዱስ ይተረጉማሉ። በየ10 ዓመቱ በየ20 ዓመቱ ይሰራል። ያ ቋንቋ እየተቀያየረ ስለሚሄድ ቃላቱን ሰው እንዲረዳ እንግዲህ ይተረጉማሉ። የመጀመሪያውም ትርጉም በዛ መልክ ነው የሰራው 1954 ብለን የምንጠራው የኃይለ ሥላሴው ትርጉምም የኛ ሊቃውንትና የኦርቶዶክስ ሊቃውንት ሰብሰብ ብሎ ነው የመጀመሪያውን ያንን ትርጉም የሰሩት። ኦኬ በአማርኛ የመጣውን ሶ ይሄን ለምን አነሳው ሲባል ጥያቄው አሁን እዚህ ቲክቶዶክስ ላይ ያለችው ቲክቶዶክስን ደህና አድርገን ረግጣታለን። ባይዙ እኔ አዘ ኢንስቲትዩሽን እንደ ተቋም ኦርቶዶክስ ብዬ አልዘነጥልም። እኔ እንደዚህ አይነት የጠበበ ሎሎ ጭንቅላት የለኝም፣ አላረግም እንደዚህ አይነት ነገር። ቲክቶዶክስን ግን አበሻቅጣታለሁ፣ በደንብ ነው ማበሻቅጣት። ለምን መሬት ላይ ያለውን ሪያሊቲ በምንም ተአምር የሚወክል ነገር አለ የሚናገሩ ሲናገሩ። ነምበር 1 አሁን የተወራው ነገር ክርስቶሳችን አንድ ካልሆነ ኢየሱሳችን አንድ ካልሆነ ለምን የእናንተ ሊቃውንት ኢየሱስ የሚል ቦታ ላይ በቅንፍ የኦርቶዶክሱ ኢየሱስ እያሉ አላስገቡም? ለምን በአንድነት ቁጭ ብሎ ግሪክና ዕብራይስጥን እያዩ አብረው ይተረጉማሉ? ለምን የኮፕቲኮችንና የሩቅ ምስራቃውያንን ትምህርት እየሸመደድክ እንደመዋል አይደለም። መሬት ላይ ያለው ሪያሊቲ የእነሱ ስለጠፋ ማለት ነው። እዚህ ያለው መልኳ ስለሌለ ከውጭ ጋር ልታመሳስሉ ነው የምትሞክሩት። መች ፈታችሁት? ማርያም ጥንተ አብሰው አላት ወይስ የላትም? መች ኮንናችሁት? ቅድም ቃሌ ጥሩ ብሎታል። ጨምረውልህ ከ1 እስከ 30 አንዳንዱ በአንድ ቀን ውስጥ 4 ቅዱስ ጨምረውልህ እንዳሰራት ተብትበዋል። እነሱን አያደርጉም ያንን። አንተ እዚህ እሱ ክርስቶስ ወደ መሰረታት እያልክ ወደዚህ ድሪቶ ትጠራኛለህ። በቀን 4 አለ እናንተ በቀን 4 እንደዚህ ጎን እንትን ዙፋን ታክሲ ስገባዋል አይደለ? አራተኛው ወንበር መጨረሻ ላይ ያለው እንዴት ተጣባችሁ? 2 ወፍራም ገባ ማለት በቃ እንትን ይሄ ሳንዱች ሆኖ ነው የምትደርሰው የምትሄድበት ሰፈር ማለት ነው። እንደዛ ተጣቦ የተቀመጡ አሉ በአንድ ቀን ውስጥ። እዛ ነው የምጠራኝ? ብሮ እንሄድብሃለን። አንድ ግለሰብን አይደለም እያልኩ ያለሁት እኔ ሲምፓቲ ኖሮኝ አይደለም፣ ግን የሆነ እንትን አለ የሆነ አይደለ የሆነ ልክ አላችሁ የሆነ ስታወሩት እናንተን ይዞ ድግሬድ የሚያደርግ አይነት አካሄድ አለ አንዳንዴ። በቃ ይሄ ከተወራ እኮ በቃ በዚህ ልክ አብሮ መሄድ ነው ብላችሁ ንቃችሁ የምትወት ነገር ስላለ ነው። ኦኬ በዚህ ልክ ከተመጣ ግን እንቀጥልበታለን። እንግዲህ መልሱ ግን የሚሆነው ለቲክቶዶክስ አይደለም። ቲክቶዶክስ የሸፈነቻትን መሬት ላይ ያለችውን ያችን ነው ወደ ሚዲያ የሚመጣውና የምናወራው ማለት ነው የምናወራው። ኦኬ እሱ ነው የምንናገረው። ሶ ያንን ኢየሱስ ጉልላቷ ክርስቶስ ነው ብለ ነጠላን አገልድመ ምናምን ጉልላት ለማየት ስትሄድ ምን ታገኛለህ? ያለ ማርያም ጸሎት ማንኛውም የቤተ ክርስቲያናችን ጸሎት ወደ እግዚአብሔር አያርግም የሚለውን ትሰማለህ። እሺ ጉልላት አቶ ጉልላት እንዴት ነህ? ሰላም ነህ? ጉልላት ያለ ማርያም ምንም የሚያርግ ነገር የለም የሚል ትሰማለህ። ሌላስ ጉልላትን ልታገኝ ስትሄድ ማለት ነው ሌላ ምን ሰማለህ? እነዛ ኢስተርኖችን እየወቀጡ የመጡ ልጆች ሲያወሩ የነበሩትን ነው ደግሞ አሁን እምላችሁ። ከፈጣሪ በታች ከፍጡር በላይ የሚለውም ሴፓሬት ሶስተኛ ኢንቲቲ ናት። መሀል ላይ የስ መለኮት አይደለችም ግን ሰውም አይደለችም አይነት ነገር መሀል ላይ ያለች ሁለቱን ያማከለች አይነት ነገር ናት። እንደዛ ነው ሲወራ የነበረው ራይት። ጉልላትን ፍለጋ ስናገኝ ይሄ ጣዖት ነው የሚሰበከው እና ወደዚህ ክርስቶስ ነው የምጠራኝ ብሮዬ፣ ወደዚህ ክርስቶስ ነው የምጠራኝ
ወደዚህ ክርስቶስ ነው የምጠራ። ጎላ ሚካኤል ለምን ተባለ? ታሪኩን ታውቁታላችሁ። ምንም ያልተዳፈነ ታሪክ የምታውቁት። ጎላ ሚካኤል ለምን ተባለ? አይ ቲንክ ኢየሱስ ኦር ሳምቲንግ መድኃኒዓለም እንትን ነበረ ምንድነው ታቦት አላቸው ምናምን ሳምቲንግ። ያ ታቦት ሲመጣ ብር አይገባም፣ ብዙ ብር አይመጣም። ያ ታቦት ሲወጣ ብዙ እንትን የለም፣ ቢዝነስ አይካሄድም አይነት ነገር ምናምን። ከዛ ሚካኤል መጣ አሉ። የሚካኤል ሲመጣ ገበያው ደራ። ኢየሱስ ነበር አይደል? ኢየሱስ ነበር እሱ። ከዛ ደራ አሉ። ከዛ ሰብሰብ ባሉና ምን አሉ? ጎላ ሚካኤል። ከዛ እልል ተባለ። ጧፉም ገባ፣ አስራቱም ገባ፣ ሁሉ በሸነና ሆነ። እና ወደዛ ነው የምጠራኝ? መልአክን አንግሰ መንፈስ ቅዱስን አራክሰ ከዛ ራሷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። ጉልላትን ስታገኘው ሰላም በልልኝ። ጉልላትን ስታገኘው ሰላም በልልኝ። ላገኘውም እንደምፈልገው ነገሩ አግኝቼው አላውቅም እስከ እና እንደዛ ነው። ወደዛ ነው የምጠሩት። በዚህ ልክ ሲወራ ነው እንግዲህ ጉንጭ ተይዞ ቁጭ ብሎ ሲደመጥ የነበረው ማለት ነው። ይህንን መልሰ ሪታሌት ማድረግ የማትችል ከሆነ ለምን ቤት ትከፍታለህ? እንደዚህ መልስ መስጠት የማትችል ከሆነ ልሰደብ ብሎ ሰው ቤት ይከፍታል፣ ልረገጥ ብሎ ቤት ይከፍታል። አሁን ጥምቀት አድንም የሚለው እሱ እንትን ሌላ ነው ምናምን። አሁን እነሱ ዶግማ ምናምን የሚሉት ማለት ነው። ዲፋይንድ የሆነ ዶግማ አላችሁ ወይ ነው? እሱ ነው አይደል? ቤት ከፍተን ስንጠይቃቸው የነበረው ገዝዋት ጋይስ። ከኦርቶዶክስም እንደ ኦሪየንታል ኦርቶዶክስ፣ ከኦሪየንታል ኦርቶዶክስም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥነት ያለው እንዲህ መዝረጥ አድርጎ የሚያወጡት ምንም ሲስተማቲክ ዶግማ የላቸውም። ባይዞ በተለይም ነገረ ድነት አሁን ከነገረ ድነት አንጻር አሁን ጥምቀት ኢየሱስ ያለውን ጥምቀት የማይቀበል ኢየሱስ ምናምን የተባለው ማለት ነው። ኦኬ ጥምቀት ድነት ምናምን አልኩ። እሱን ዶግማ ብለህ ከጠራ ከእሱ ጋር ተያይዞ ያሉ ጥያቄዎችን ዶግማቲካሊ ዲፋይን ያደረገችበትን ቦታ አምጣና ሳይኝ። የላችሁም፣ ባይዞ የላችሁም። ያድናል ነው የምትለው እንጂ እንዴት ያድናል የሚለውን ዲፋይን ማድረግ አትችልም። ኦኬ የለ ዋናው ዶግማው ነው ምናምን። የት አለ ዶግማው? አውጣና ሳይኝ። የለም፣ ዲፋይንድ የሆነ ዶግማ የላችሁም። ኦርጋናይዝድ የሆነ ዶግማ የላችሁም። Then you have a gut to talk back to the Protestants, right? You have the gut. ልጅ ለእናቷ ምጥ አስተማረች አሉ። ኢየሱስን አሰብኩትም ተባልን። ጭራሽ ተዋቸው። እነዚህ ኦርጋናይዝድ የሆኑትን ዲኖሚኔሽኖችን ተዋቸውና ማለት ነው። እንደው አቂሉን ያጣ ጴንጤ እንደዚህ ሸራ ወጥሮ ያለ ሰውዬ እንኳን በእሱ አጠገብ ብታልፍ፣ በወጠረበት ሸራ እንኳን ብታልፍ ኢየሱስ የሚል ነው የምሰማው። ኢየሱስ የሚል ነው የምሰማው። አለፍ ስትል የሆነ ዲኖሚኔሽን ስማ፣ ኢየሱስ ሲል ነው የምሰማው። ሲሰበክ ሴንትራሊቲው ፕሮቴስታንት ውስጥ ክርስቶስ ነው። ገስዋት ኢቨን ቴዎሎጂ ዴቨሎፕ አድርገናል። ካላወቃቸው እየሰማችሁ ከሆነ እዛ ያወራችሁ ሰዎች ጽፋችሁ ያዙና ገብታችሁ ቼክ አድርጉ። ቴዎሎጂ እንኳን ዴቨሎፕ አድርገናል። ምን የሚል ክሪስቶስ ሴንትሪክ ፕሪቺንግ የሚል የላችሁም። ክሪስቶስ ሴንትሪክ ፕሪቺንግ ማለት ነው። ክሪስቶስ ሴንትሪክ ኤግዜጀሲስ የሚል ነገር ዴቨሎፕ አድርገናል። ክርስቶስን ያማከለ ስብከት በቃ ማለት ሴንተሩ የስብከት ክርስቶስ ነው። ዳን ኤግዜጀሲስ ክሪስቶስ ሴንትሪክ ኤግዜጀሲስ የሚል ክርስቶስን ያማከለ ስነ አፈታት። ብራዘር አፈታታችን እንኳን ክርስቶስ ነው። ዝማሪያችን ክርስቶስ ነው። ስብከታችን ክርስቶስ ነው። እስቲ መላእክትን ሳጠራ ሰብከ ጨርስ። አትችልም፣ ተተብትበሃል። እስቲ እመቤቴ ድንግል ማርያም ሳትል ጨርስ። እስቲ ፊሊሞና ልስጥና ፊሊሞና ላይ ኢየሱስ ምናምን የሚል የለም አይደለ? ስለ አንድ ስለታሰረ ባሪያ ስለነበረ ሰው ያንን እንዲቀበለው አምልጦ የነበረ ባሪያን እንዲቀበለው አናሲሞስ የሚባል
ደን ፊሊሞና የሚባል ጌታ አለው። ወደዛ ሲመለስ ጳውሎስ ለጌታው የጻፈው ደብዳቤ ነውና ቴዎሎጂ አለው ውስጡ የሚወጣ ቴዎሎጂ አለው። እሱን ለአንድ ቄስ ልስጥ እስቲ ለአንድ መምህር ልስጥና አውደ ምሕረት ላይ ቆሞ ማርያምን ሳያስገባ አይሰብክም። አሁን እሱን ክፍል ማርያም የሚል እኮ የለውም አይደለም። ማርያም ቀጥታ ክርስቶስ በሚል መልክ የተቀመጠ ነገር የለውም። ገስዋት ጳውሎስ የክርስቶስ ወንጌል አገልጋይ ነው። ስትሰብክ እንዴት መስበክ እንዳለብን እንግዲህ ታስባለህ ማለት ነው። ጳውሎስ በሰበከበት መንገድ ነው የምትሰብከው። ያንን ፊሊሞናን እንግዲህ አንድ መጽሐፍ ነች፣ አንድ ቻፕተር ነች። ሄዳችሁ ስጡት ለአንድ የኦርቶዶክስ መምህር። እመቤቴ ድንግል ማርያም ብሎ ነው የሚጀምረው። ታስረሃል ብሮ ተጠብጥበሃል። ቀጥታ እንደተቀመጠው አሰብክም። አሁን ሚካኤል አናሲሞስ አምልጦ ከባሪያው ቤት በወጣበት መንገድ ላይ ሲያግዘው የነበረው ሚካኤል ነው ትላለህ። ትመጣና ማለት ነው ያልተጻፈ ማለት ልክ ዶክተር ዘበነ ዳዊት ወንጭፉን ሲወነጭፈው በጎልያድ ግንባር ውስጥ እንዴት ተተካች? እንዴትስ ገባች? እስቲ አስተውሉ ምዕመናን፣ አስተውሉ። በዛች ግንባር ውስጥ እንዴት ሸንቁራ ገባች? እስቲ መልስ የሚሰጠኝ ከጉባኤው እስቲ መልስ የሚሰጠኝ። ትንሽ ደቂቃ ልስጣችሁ እባካችሁን፣ አስተውሉ። ትንሽ ደቂቃ ተሰጠ። ከዛስ አልሞ የመታ መስሏችኋል? ያው ሰብሰብ አድርጌ ነው እያወራሁ ያለሁት ሙሉ ሳሜሽኑ ማለት ነው። አልሞ ግንባር ውስጥ የሰካ መስሏችኋል? ቦርቦርቲዮን መጥቶ ከጎልያድ አናት ላይ ቀና ያደረገው ሚካኤል ነው። ቦርቦርቲዮን ከፍ ያደረገው ሚካኤል ነው። ከዛ እዛ ጋር ምዕመናን እናቶቻችን አሉ ይላሉ ማለት ነው። አየህ፣ ቴክስት ውስጥ እንኳን የሌላ ሀሳብ ጎትታ አምጥተህ ፍጡራንን መላእክት ምናምን ትከትበታለህ። ወደዛ እሱ ራስ ወደሆነበት ነው የምጠራኝ። ስጠራኝ ብሮ አስሸውደድም። እኔ እኮ ብያለሁ፣ ቲክቶዶክስ በሜካፕ ያበደች ሴት ነው የምትመስለው። በሜካፕ ያበደች ማለት ነው፣ ቆንጂዬ ሴት ቲክቶዶክስ ማለት ነው። ቲክቶዶክስ በሜካፕ ቅብልጭ ብላ አብዳ የወጣች የሆነች ኮረዳ ማለት ነው። እንደዛ ነው ቲክቶዶክስ። መሬት ላይ ያለችው ግን ቦርቦርቲዮን ከፍ አድርጎ ድንጋዩ እንዲገባ ያደረገው ሚካኤል ነው እያለች የምትሰብከው ናት። መሬት ላይ ያለችው ነገረ ማርያም ለእኛ ዶግማችን ናት፣ መጥነዋ ነች። መሬት ላይ ያለችው ከፈጣሪ በታች ከፍጡር በላይ የሚለውንም አይደለም፣ መሀል ላይ ኢንተርሚዲየት ሌላ ክሪቸር ናት፣ ሌላ ኢሴንስ ናት ብሎ የሚሰብከው ነው መሬት ላይ ያለችው። መሬት ላይ ያለችው ኮፕቲክን አታምጣብን፣ የግብፅን ትምህርት እያመጣችሁብን የምትለዋ ናት መሬት ላይ ያለችው። እሷን ነው የምናቆኘው። በሜካፕ አብዳ ጬሳ የመጣችሁን ቲክቶዶክስ እያሳያችሁን ልሸውዱን አትችልም። ደስ የሚለው ነገር ነገርና ልጨርስ። ደስ የሚለው ነገር ቲክቶዶክስ ሸውዳ የወሰደቻቸውን ሰዎች እስቲ ዞር ብላችሁ ከኛ ቤት የወሰደቻቸውን ሰዎች ዞር ብላችሁ ቼክ አድርጉ እዚሁ ሚዲያ ላይ። ቲክቶዶክስ አማላ የወሰደቻቸውን ሰዎች ለአንድ ደቂቃ በእዝነ ልቦናችሁ ምዕመናን አንዴ አስቧቸው። አንዱ ከታች መጥቶ ኮሜንት አድርጎ ነበር አለ መሰለኝ፣ አሁንም እየሰማ ከሆነ ቲክቶዶክስ በሜካፕ ውበቷ የወሰደቻቸውን ከኛ ቤት የሄዱ ምዕመናንን ለአንድ ደቂቃ በልባችሁ ውስጥ ያስቡ። አሁን ምን እየሰሩ እንዳለ እንደሄደ ወዲያውኑ የስዕል ኤግዚቢሽን እንደሄደ ማለት ነው። ኢሚዲየትሊ የስዕል ኤግዚቢሽን ወዲያውኑ። ከዛስ መድኃኔዓለም ቤተ ክርስቲያን እንደዚህ ፈርሳ እባክህ ድንጋይ ተሸክሞ ቪዲዮ መልቀቅ ምናምን ጨላ ያለችባቸው አካባቢዎች ናቸው። ባይዘው እነሱ ብር በጣም ነው በራደ። እኔ አንዱ ያው ስለሚወጣ ቀድሜ ልንገራችሁ፣ ጫፍ ጫፉ ማለት ነው። እርስ በርሳቸው ነው የሚያወጡት። ይሄንን
ጧፍ ላስገባላችሁ ብሎ በዶላር ከምዕመናን ከአውሮፓ ከምናምን ከአሜሪካ ምናምን ጧፍ እኔ እገዛላችኋለሁ ብሩን ላኩ ይላል ማለት ነው። እንግዲህ አንድ ጧፍ ኢማጂን 10 15 ብር 20 ብር ምናምን ሳምቲንግ ነው አይደለ? እና $50 $20 ምናምን እያስላከ ጨላም ይሰበስብ ሰው አለ። ባይዞ ከኛ እንደሄደ ማለት ነው ኢሚዲየትሊ እንደሄደ ጧፍ አናጋጅ ኮሚቴ ነው የሚሆኑት። ወዲያው ነው ስዕል ተሸካሚ ኮሚቴ ውስጥ ነው የሚገቡት። ወዲያው ነው ገዳማትንና ምናምን አስጎብኚ ኮሚቴ። እግዚአብሔር ከመቅበዝበዝ ያድናችሁ ያድናችሁ። ሌላ ምንም ምለው ነገር የለም። ከኛ ቤት ቲክቶክስ ያማለለቻቸው ሄደው በህይወት ሲለወጡ፣ ሄደው በምግባር ሲለወጡ፣ ሄደው በትምህርት ሲቀየሩ፣ ሄደው እንኳንም ወጡ የሚያስብል ነገር ህይወታቸው ላይ ሲመጣ አይታችኋል? የለም። ምክንያቱም ቲክቶክስ ጠዋት ሜካፓን ስትታጠብ ሃልክን የመሰለ ኢሜጅ ኖሯ ስትገለጽ ስላዩ ማለት ነው። ሌላ ሰው ልጠራ ነበረ፣ እሱ ያጋጨኛል ወደ ጎን። ለዛ ነው ማታ ላይ ቲክቶክስ አማላው ነው። አው ጥምቀት ለድነት ምናምን፣ አው ቅዱስ ቁርባን እንደዚህ ሆኖ፣ ስላሴ ነገረ ክርስቶስ ትንሳኤ ሙታን እንደዛ ሆኖ፣ ሉተር ሽንት ቤት ሆኖ ጻፈ ነው ባይዞ። እንደዛ ተብያለሁ የምታስታውሱ ከሆነ አንድ ወንድማችን ከመሄዱ በፊት እሱ ቤት ገብተን እያወራ ሉተር ሽንት ቤት ሆኖ ለምን እዛ ገንዳ ውስጥ ሆኖ አይጽፍም? ምን አገባኝ እኔ ገረቻቸው። ከዛ ሉተርን ጠሉት ምናምን ጠሉ ምናምን። ቲክቶክስ አማለቻቸው። ጠዋት ሜካፓን ከእንቅልፏ እንደተነሳች ስትታጠብ ኢማጂኔት እንግዲህ ሌላ ሆኖ ተገኘ። ዳን እንደ ሁኔታው መቀጠል ጀመሩ ማለት ነው። ስዕሏን እየተሸከሙ እንትን ቤተክርስቲያን ፈርሳ ይላል። ከዛ በጀርባ እንዳለ ረብጣ ገንዘቡ የሚበሉት እነሱ ናቸው። ባይዘ ኦዲት የማይደረግ ጭስ አልባ ኢንዱስትሪ ኦርቶዶክስ ውስጥ ገንዘብ ይዛቃል ማለት ነው። በተለይ ይዛቃል። ቤት ነው የሚዛቀው በእንትናቺ እንትን ቤተክርስቲያን ፈርሳ፣ እኛ ግን እዚህ ተቀምጠን ምናምን ማርያም ፈርሳ፣ ማርያም ቤተክርስቲያን ፈርሳለች ይላል። ከዛ ማርያም ሲባል ሴንሲቲቭ ይሆናል ምዕመን፣ ጨላ ይላካል። ኦፊሻል አካውንት አይቀመጥም። የዛ ፈረሰ ምናምን የተባለው ምዕመናኑ እዚህ ይበላሉ፣ ይደራደራሉ። እነሱ ልጆች እያወጡ ነው ቪዲዮ የሰማችሁትን ማለት ነው። 100,000 ከገባ 20 የኔ ነው ይላሉ። አስራት ይቆርጣሉ ከላይ። ማን ሲባል ከኛው ቤት ይሄዱት ማለት ነው። እነሱ ናቸው ስራ የሚሰሩት። ባይዙ ከኋላ የመጣ ቀን እንዳወጣ አይነት ነገር። ኦኬ፣ ኋላ የመጣ ቀን እንዳወጣ አይነት ቤት ውስጥ ያሉት እንኳን በዛ ሞራል አይሰሩ የነበሩ ማለት ነው። እና 20% 30% ያ ኤኒዌይስ ወደዛ ኢየሱስ ነው የምትጠሩን ነውና አትጥሩን። እና ለእናቷ የምታስተማረች አይነት ነገር እንደው ባይሆንባችሁ እንደው ጥሩ ነበረ። ክርስቶስ አይሰበክም። ሲሪየስሊ ክርስቶስ ትሉብናላችሁ አይደለ እንዴ? ክሳችሁ ኢየሱስ መንገድ ላይ ዝም ብላችሁ ቆማችሁ ኢየሱስ ትላላችሁ አይደለ እንዴ? አባ ገብረ ኪዳን ኢየሱስ ጌታ ነው ሲባል ጉባኤው ሲሸማቀቅ አይደለ እንዴ? በሉ ችግር የለውም እያለ እያደፋፈረ አይደለም እንዴ? ገና ኢየሱስ ጌታ ነው የሚያስብለው። አይታችሁ አላሱም ቪዲዮ እስቲ ያያችሁ ብቻ በታማኝነት ብቻ ያላያችሁ ኮሜንት ሴክሽኑ እንዲበዛ ብላችሁ እንዳትጽፉ። አባ ገብረ ኪዳን ጉባኤውን እየሰበከ ኢየሱስ ጌታ ነው ሲል ህዝቡ ደንግጦ በሉ ነው እኮ በሉ ኢየሱስ ጌታ ነው ያስባለበትን ታስታውሳላችሁ? እሱን ያያችሁ አንዳንድ ቁጥር ጻፉ። ገና ህፃን ልጅን እሳት መንካት አለመንካቱን እፉ ነው አይደለም እያልክ እንደምታለማምድ ካካ ነው አይደለም ብለህ እንደምታለማምድ እኮ ነው ገና ህዝብህን ኢየሱስ ጌታ ነው እያስለመድክ ያለው። አንተ ወደዛ ትጠራኛለህ እንዴ? ኢየሱስ ጌታ ነው ሲባል ብልጭ የሚል ህዝብ ተሸክመ ኢየሱስ አይሰበክም ትለኛለህ? ፕሮቴስታንት ውስጥ የኛ ልጅ በርታ ወተት እንድትጠጣ እያልክ ማለት ነው። ዳዴ ሲል እጁን ይዘህ ስትመራው አይነት ስቴፕ ላይ ናችሁ። ገና ኢየሱስ ማን እንደሆነ የምትነግሩት ማለት ነው ለጉባኤያችሁ። ሙድ ትይዛለህ እንዴ? ያ ቤዛ ኢየሱስ ነው። ፍጡራን ቤዛ ሊሆኑ አይችሉም። ቤዛ ኢየሱስ ነው ተባልክ። ሆድን እያመመ እየሞረሞረ ቤት
ተመልሰህ ሄድክ። የአባት እንዲወገዝ አረክ ማለት ነው። በግድ መግለጫ እንዲሰጥ አረክ ማለት ነው። ስለ ቤዛነቱ እንኳን ገና ስትሰማ ትደነግጣለህ። ሆድህን ይሞረሙረዋል። ኢየሱስ ጌታ ነው ሲባል በሉ በሉ ነው እኮ በሉ እየተባል ገና እያባበሉ እየነገሩ ነው። እና ወደዛ ኢየሱስ ነው የምትነግረኝ? ብሮ እኔ ተመችቶኛል። እዚሁ በልበል እየተባልኩ አይደለም እኔ ኢየሱስ ጌታ ነው የምለው። ቤዛ ነው ሲባል ሆድ አይመረምረኝም። እኔ ቤዛ ነው፣ ጌታ ነው፣ መካከለኛ ነው፣ ሊቀ ካህን ነው፣ ሊቀ ካህን ነው። በሰውና በእግዚአብሔር መካከል ያለ ብቸኛው እርሱ ነው። በትዊጋነዶይት በቃ መሄድ አለብን፣ ግዴታ ነው። እንደዚህ የተነገረ ያ የጎባጣ አሽከሩ ይስማ። እርግጠኛ ነኝ ላይፉን ሲዘጋ ይረሳዋል። አምኔዣ ያለባቸው ሰዎች ጥያቄ ጠይቆ መጠየቃቸው እንደሚረሱት ማለት ነው። አምኔዣ ያለባቸው የመርሳት ማለት ነው። አምኔዣ ያለባቸው የመርሳት በሽታ ያለባቸው ሰዎች ጥያቄ ጠይቁና ጥያቄው ይረሱታል። መልሰው ጠይቄ ነበር ይላሉ። ምናልባት እንደዛ አይነት ነገርም ኖሮ ሊሆን ስለሚችል ጉዳይ አይደለም። ላይፉን ሲዘጋ ሊረሳው ይችላል። እኛ ግን አንረሳውም፣ ጭንቅላታችን ስለሚሰራ ማለት ነው። ቪዲዮ ሰራችሁ ምናምን በምትሉበት ኮንቴክስት በዛ ልክ እንወርዳለን። ወርዳን የመሬቷን ኦርቶዶክስ ያቺ ሜካፕ የሌለባትን በትክክል በቃ ባህሌን የምትለው ማለት ነው። እሷን ወደ ሚዲያ እናመጣታለን። ያማን ባህሌን በጣም ራማን አይ በጣም ቆንጆ ነገር ነው። በጣም ቆንጆ ነገር ነው ያላችሁት።